ልጅሽን ሰርቫይቭ እንዲያደርግ ይሄን የዚህን ዓለም ሐሳብ የዚህን ዓለም አይዲያ አልፎ ለእግዚአብሔር መንግስት የታጨ እንዲሆን ከፈለግሽ ቤተክርስቲያን ወስደሽ ማሳደግ ግዴታ ነው። አሁን ላይ የልጆችን አይምሮና የልጆችን ስነ ልቦና እንዴት ነው መጠገንም መጠበቅም ያለብን? ወላጅ ልጁን ሼፕ የማድረግ ልጁን የማስተካከልና ልጁን እንደፈለገ አድርጎ የመምራት አቅም አለው። ቤተክርስቲያናችን ወጣቶችና ልጆች ላይ መስራት አለባቸው ብዬ በጣም አምናለሁ። እንደማስበው ልክ ደግሞ አልተሰራበትም። ይሄ ሪያሊቲው ነው። በቃ ቤተክርስቲያን ልጆች ላይ ምክንያቱም ልጅ መሰረት ቤተሰቦቻችን እምነታቸው ላይ እንዴት ናቸው? ጸሎት አለ ወይ ቤታችን ውስጥ? የቤታችን ካልቸሩ ምን ይመስላል? መንፈሳዊነትን ነርቸር የሚያደርግ ነው ወይስ ልጆቹን ብቻ ማስተማር ከሆነ ፌል ያደርጋል? ከ6 እስከ 14 ላሉ ህፃናት ምንድነው እስቲ ንገሪኝ። ከሰማነው በላይ ድንቅ ነው፣ ከነገሩም በላይ ግሩም ነው ይላል። ይድረስ ለእግዚአብሔር ይላል። ይሄ ሶሻል ሚዲያ ላይ መውጣት ባይተሰልፍ ክፉ አይደለም። ወላጆች ልጆቻቸውን ሁሌም ቢሆን ቤተክርስቲያን ሲሄዱ መንፈሳዊ ቦታ ሲሄዱ ይዘዋቸው ይሄዳሉ። የልጆች ዝክር ነበረ ይዘክራሉ። አሁን ላይ ስፔሻሊ ግን በዚህ ዘመን ላይ በጣም የተቀዛቀዘ ይመስለኛል። መንፈሳዊ እድገት ልክ እንደ አካላዊ እድገት እንደምትዩ፣ ማህበራዊ እድገት እንደምትዩ፣ ሌሎቹ የልጁ የሚያስፈልጉ የምትያቸው ነገሮች እንደምታሟይ ሁላ ተሟልቶ ማደግ ያለበት ነው። ከዩኒቨርሲቲ አስተማሪነት ወደ ልጆች ነገር ሙቭ ማድረግ እንዴት አይከብድ? አንድ ክርስቲያን በትዳር ውስጥ ካለ ንስሐ አባት አለመያዝ ኦፕሽን ባይሆን በቃ ንስሐ አባት ለሁሉም ግዴታ ነው። ሲጀምር በቤተክርስቲያን ነው ግዴታ ነው። እኛንን ከቤተክርስቲያን እየወጣን ያለ ነው እንጂ ቤተክርስቲያን ለኛ የሚሆነውን ህግ አስቀምጣለች። ይድረስ ለእግዚአብሔር ብዬ ስጽፍ በቃ አምናለሁ ይሄ ነገር ያየዋል ብዬ አምናለሁኝ። እንኳን ለልጅ አይደለም ለአዋቂ ራሱ እጅግ መሰረታዊ ያሌለ እስካሁን አላየውም። አላቅም ሊኖር ይችላል። እኔ ግን በቤተክርስቲያን ደረጃ በዚህ ልክ የተዘጋጀ የልጆች አክቲቪቲ አለ ብዬ አላስብም። የለምና ይሄ ነው ባህሪው የሚለውን አይነት ፎርም የሚይዙት ልጆች ከቤተሰባቸው ከአካባቢያቸው በሰበሰቡት ኢንፎርሜሽን ነው። ሌላ ከየትም አይመጡትም። ማንም ሰው ሰላም በሌለበት ቤት መኖር አለበት ብዬ አላስብም። ስፔሻሊ ልጅ ሲሆኑ ቅድም ስላለው ሁሉንም ነገር እያዩ እየሰሙ ምናምን ነው የሚያድጉትና ፊቸራቸው ላይ በጣም ትልቅ ነገር ነው የሚፈጠረው። ከለር እያደረጉ ሪፍሌክት እያደረጉ እየጻፉ በደንብ አድርገው ጌሞች አሉት ውስጡ ጌሞች እየተጫወቱ የእግዚአብሔርን ቃል የሚማሩበት ነው ማለት ነው። ሰላም ጤና ይስጥልን። ወደ ኢቲአርት ሚዲያ ሰዎቻችን እንደምን አላችሁ? እንደምን ከረማችሁ? እግዚአብሔር የተመሰገነ ይሁን። እኛ ጋም ሁሉም ነገር ሰላም ነው። እንደተለመደው እንግዲህ ሰዓታችንና ቀናችንን ጠብቀን ዛሬም አንድ እንግዳ ወደ እናንተ ይዘን ቀርበናል ማለት ነው። ከእንግዳዬ ጋር በጣም ለየት ያሉ ከስካሁኑ ለየት ያሉ ነገሮችን የምንወያይ የምንነጋገር ይሆናል ማለት ነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። እየተመለከታችሁ ያላችሁት ኢቲአርት ነው። ኢቲአርት ሚዲያ ላይ ደግሞ የወጣቶችን ህይወት የሚዳስሰው ዝግጅታችን ላይ ነው ያለችው። ቅድም እንደተናገርኩት እንግዲህ ዛሬ ለየት ያለ ዝግጅት ይኖራል ማለት ነው። አሁንም ከኢቲአርት ሚዲያ ጋር አብራችሁን ቆዩ። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። እንኳን አደረሰሽ። እንኳን አብሮ አደረሰኝ። ያ ኦልሞስት 2018 ከገባ ገና ነውና እንኳን አደረሰሽ መባባሉ ገና ይመስለኛል። መስቀልንም አልፈነዋል። ስለዚህ መስቀልም አለ አዲስ ዓመትም አለ። እንኳን አብሮ አደረሰን። በጣም አመሰግናለሁ። በመጀመሪያ ፈቅደሽና ወደሽ እንግዳይ ለመሆን እዚህ ድረስ ስለመጣሽ በጣም አመሰግናለሁ። አመሰግናለሁ። እስቲ መሳያትን እንታውቃት። መሳያት ማናት? የት ነው የተማረችው? ምንድነው የምትሰራው የሚለውን ከአንቺ አንደበት እንስማ። ኦኬ ያው ስሜን ጠቅሰሻል። መሳይት ባላለሁኝ የምሰራው አሁን ላይ እየሰራሁ ያለሁት ኢሲዲ ስፔሻሊስት ወይም ደግሞ የቀዳማይ ልጅነት ጊዜ ባለሙያ ሆኜ ነው የምሰራው። ትምህርቴንም ባክግራውንዴንም እስካሁንም ስሰራ የቆየሁት ህፃናት አካባቢ ነው። የፈርስት ዲግሪ የደብረ ታቦር ዩኒቨርሲቲ በቻይልድ ዴቨሎፕመንት ወይም ደግሞ የህፃናት እድገት ላይ ነው የሰራሁት። ማስተርስ ደግሞ ወይም ደግሞ ስፔሻላይዝ በዛው ሙያ ላይ ስፔሻላይዝ አድርጌ ከአዲስ አበባ ዩኒቨርሲቲ በቻይልድ ዴቨሎፕመንት ነው የጨረስኩት ማለት ነው። ትሩአውት ማይ ላይፍ የሰራሁትም ስራ ኤክስፔሪየንስ በቃ ኢንቮልቭ የማደርገውም ብዙ ጊዜ የልጆች ጉዳይ ላይ ነው። ከልጆች ጋር ነው የምሰራው፣ ከወላጆች ጋር ከትምህርት ቤቶች ጋር ነው የምሰራው ማለት ነው። እኔ ጎበዝ ተማሪ ነች ሲባል ሰምቻለሁ። ምን ያህል እውነት ነው? በጣም ጎበዝ ተማሪ ነች። ዲግሪዋንም ስትማር በጣም በተማሪችበት ዲፓርትመንት ትልቅ ውጤት አምጥታ ተምራ እዛውም ማስተማሪ ሆናለች የሚል ነገር ሰምቼ ነበር። እውነት ነው?
ብዙ ሰምተሻል ማለት ነው። እንዴ ግድ ነው። አዎ ግራጁዌት እንዳደረግኩኝ መጀመሪያ የሰራሁት እዛው ዩኒቨርሲቲ ውስጥ በአስተማሪነት ነው። ከዛ በኋላ ግን እንዳልኩሽ ወደ አዲስ አበባ ለማስተርስ ያው ገቨርንመንት ራሱ ስፖንሰር ያደርግሻል አስተማሪ ስትሆኝ እዛ። ስለዚህ ወደ ማስተርስ ለመማር ወደዚህ መጣሁኝ። ከዛ በኋላ ግን አልተመለስኩኝም። የአዲስ አበባ ኑሮ ተመችቶሻል ማለት ነው። አስተማሪነት ግን እንዴት ነው? ውይ በጣም ደስ ይላል። እስከዛሬ ከሰሯቸው ስራዎች በጠቅላላ በጣም የምወደው እሱን ፓርት ነበረ። ደስ የሚል ነገር አለው። ታነቢያለሽ፣ ራስሽን አፕዴት ታደርጊያለሽ። የምታውቂውን ነገር ብቻ አይደለም የምታወሪውና ከብዙ ነገር አንጻር አዳዲስ ነገሮች እንድትማሪ እድል የሚሰጥሽ ሙያ ነው መምህርነት። በደንብ እንትን ካልሹ ማለት ነው። እና ሃየር ኤጁኬሽን ሲሆን ደግሞ ዩኒቨርሲቲ ላይ ሲሆን ደግሞ የምታስተምሪው ይዞት የሚመጣው ነገር አለ። ሃየር ኤጁኬሽን ሲሆን ሪሰርች አለ፣ ኮሚኒቲ ሰርቪስ የሚባል ነገር አለ፣ ኮሚኒቲ አውትሪች አለ። ላይክ ወተሽ ለኮሚኒቲው የምትሰራቸው ስራዎች አሉ፣ ትሬኒንጎችን ትሰጫለሽ። ከዛ በተጨማሪ ሪሰርች ላይ በጣም ኢንቮልቭ ታደርጊያለሽ ምናምንና ሳይንቲፊክ ኮንቨርሴሽኖች አሉ የሚወራው አካባቢሽ ላይ ያሉ ሰዎች በጠቅላላ ሃየር ኤጁኬሽን ላይ ያሉ ሰዎች ስለሆኑ በጣም አሪፍ የሚባል ጊዜ ነበረ። ስለዚህ እኔ በጣም ወድጀው ነበር የምሰራው። ያቆምኩባቸው የግል ምክንያቶች አሉኝ መቀጠል ያልቻልኩባቸው፣ ግን አሁንም ብቀጥልበት በጣም ደስ ከሚሉኝ ሙያዎች ውስጥ አንዱ መምህርነት ነው ማለት በጣም ደስ ይላል። ያንግ ስትሆኚ ደግሞ በጣም ልክ ነሽ። እና እኔ ምኑን አስባለሁ መሰለሽ፣ እኛ ቁጭ ብለን ተማሪ ስንሆን አስተማሪዎቻችን የምናይበት አይን አለ። አንቺ ደግሞ አስተማሪ ሆነሽ ደግሞ ስታዩ እንዴ እንዲያድርጌ ነበር እንዴ የምንላቸው በጣም ብዙ ነገሮች አሉ። ግን ከዩኒቨርሲቲ አስተማሪነት ወደ ልጆች ነገር ሙቭ ማድረግ እንዴት አይከብድም? አይከብድም። ቢካዝ ዩኒቨርሲቲ የማስተምረው ሳይንሱን ሆነ እንጂ ያው ቻይልድ ዴቨሎፕመንት ነው። ከረንትሊም አሁን ላይ በምሰራውን ስራ ቀጥታ ከልጆች ጋር የተገናኙ ስራዎችን አልሰራም። ላይክ ኤቭሪዴይ ላይፍ ላይ ልጆችን አላገኝም። በፊትም በነበረኝ ሙያ ላይ ወይም ደግሞ አስተማሪም በነበርኩበት ጊዜ ስለ ቻይልድ ዴቨሎፕመንት ወይም ቻይልድ ሳይኮሎጂ አሉ ኮርሶች፣ እነሱን ኮርሶች ነበር የምሰጠው። አሁንም ደግሞ እዚህ ስንመጣ የማገኛቸው ትልልቅ ሰዎችን ነው፣ ግን ከልጆች ጋር ኢንቮልቭ ያደረጉ ነገሮችን ነው የምሰራው። ስለዚህ አሁንም ስልጠና ላይ እሰራለሁኝ፣ ኮቺንጎች ላይ እንደዚህ ለዴይኬሮች፣ ለትምህርት ቤቶች፣ ከዛ ለወላጆች እንደዚህ አይነት ነገሮችን እንሰጣለን። እና ይሄንን ስንሰጥ ግን ስቲል ልጆቹን ያማከለ ነገር ነው የምንሰራው፣ ግን ታርጌት ኦዲየንሳችን ትልልቅ ሰዎች ናቸው ወይም አዳልቶች ናቸው። ከዛ አንፃር ከልጆች ጋርም ሰርቼ አውቃለሁኝ። ጀስት ኤክስፕሎር ለማድረግ እስቲ ሊያው ብዬ የተወሰነ ሞክሬያለሁ። ልጆች ጋር ለመዋል ኢትስ ሃርድ፣ በጣም ከባድ ነው እና እንደምታወሪው አይደለም። አይ ነው ከልጆች ጋር መዋል በጣም ትዕግስት ይጠይቃል። በጣም አንደርስታንድ ማድረግ አለብሽ የእነሱን ሳይድ፣ አለበለዚያ በጣም ከባድ የሚሆን ስራ ነው። እኔም 6 ወር ምናምን አካባቢ ሰርቼ I had to move ወደ ሌላ ስራ ጃምፕ ማድረግ ነበረብኝ። ግን it is nice experience በጣም ለኔ። አሁን ከልጆች ጋር ከመስራቴ በፊትና በኋላ በጣም የሚለያይ ነው ትሬኒንግ ራሱ የምሰጠው። በፊት was like እንዲያርጉላቸው እንዲሆኑላቸው ምናምንና አይገባኝም ነበረ ምኑ ሃርድ ነው ከልጅ ጋር መዋል ምናምን እል ነበረ። once I have that experience ግን it's totally different በጣም ያ ልጅ ማሳደግም ከልጅ ጋር መዋልም በጣም ከባድ ነው፣ ግን በጣም ደስ የሚል ነገር በትንሹ አይቼዋለሁ። እኔ ምን እረዳለሁ መሰለሽ፣ የጓደኞቼ ልጆችም የእህቶቼ ልጆችም አሉና በጣም ከባድ ነው። ኧረ በስመ አብ በጣም አንቺ ከምትይው በላይ ከባድ ነው። ከልጅ ጋር መዋል በጣም ጥበብ ይጠይቃልና እንደው ወልደሽ ባየንሽ ላይ ይሉኛል። የሚገርምሽ ነገር ነው ሲወለድ ግን እንዲህ ነው መሆኑ እንደናንተ ነው መሆኑ ላለውና በጣም ከባድ ነው ልጆች ላይ። ግን ደግሞ ምንድነው በቤተ ክርስቲያናችንም እንደ ሀገርም ልጆች ላይ አልተሰራም ገና ብዬ ነው የማስበውና እኔ በጣም ሰርፕራይዝ ያደረጉኝ ካንቺ መወስዳቸውም ነገሮች ያዩዋቸውም ነገሮች አሉ። ከዛ በፊት ግን ልጆች ላይ እንደመስራትሽ አሁን መንፈሳዊ ነገር ላይ እንደመኖርሽ መንፈሳዊ ልጆችን እንዴት ነው ማፍራት የምንችለው ከስር መሰረቱ? አሁን አንዳንዱ አድጎ የሰንበት ትምህርት ቤት ህይወት አለ ወይ መንፈሳዊ ላይፍ ነበረ ሲባል እኔ ፍጹም አልነበረኝም ይላል። ግን ከልጅነቱ እያለው ቢያድግ አሁን ላይ በጣም ብዙ ስትራግሎችን የማለፍ እድሉ ይኖረዋልና ልጆች እንዴት ነው በመንፈሳዊ አስተዳደግ ማሳደግ ያለብን? በጣም ጥሩ ጥያቄ ነው። እና ልጆችን በነገሮች ላይ ሳይንሱም ኢቭን አሁን ስፒሪቹዋል የሆነውን ነገር ተሽራሱ
ሳይንሱ ራሱ የእድገት አይነቶች ብሎ ሲዘረዝር ስፒሪቹዋል ዴቨሎፕመንትን አንድ አድርጎ ይገልጸዋል። ግን ብዙ ጊዜ ኦቨርሉክ ይደረጋል ወይም ስንሰራበት አንታይም። ሙያው ላይ ያሉ ሰዎችም የልጁን ቁመት ማደግ፣ የልጁን አይምሮ መብሰል፣ የልጁን ቋንቋ መቻል ነው እንጂ ፎከስ የሚያደርጉት ስፒሪቹዋል የሚባለው ወይም ደግሞ መንፈሳዊ እድገቱ ላይ ብዙ ጊዜ ሲታለፍ ነው የምታየውና ከዛ አንፃር መንፈሳዊ እድገት ልክ እንደ አካላዊ እድገት እንደምትዩ፣ ማህበራዊ እድገት እንደምትዩ፣ ሌሎቹን የልጁ የሚያስፈልጉ የምትያቸው ነገሮች እንደምታሟይ ሁላ ተሟልቶ ማደግ ያለበት ነው። ለምንድን ነው ያ መሆን ያለበት? ሰው በተፈጥሮ አምላኩን የሚፈልግ ፍጡር ነው። በቃ ይሄ ተፈጥሯችን ነው። ለዛም ነው በቃ ባገኘው ነገር በፀሐይ ያመልካል፣ በጨረቃ ያመልካል፣ በድንጋይ ያመልካል። የሆነ የሚያመልከው ከሱ ከፍ ያለ ወይም ደግሞ እሱን ፈጥሮኛል ብሎ የሚያምነው ነገር ይፈልጋል። ሰዎች በሰላም አይምሮን አሳርፎ ለመኖርና ከዛ አንፃር ልባችን ወይም ውስጣችን የሚያርፍ አይደለም አምላካችንን ካላወቅንና ከዛ አንፃር ሰው ግዴታ ሲያድግ ከአምላኩ ጋር ወይም ደግሞ መንፈሳዊ እድገቱም አብሮ ማደግ ያለበት ነገር እንደሆነ ነው የማምነው ፐርሰናሊ። ስለዚህ ልጆችን እንዴት አድርገን መንፈሳዊ እናደርጋቸዋለን? ብዙ አይነት ነገሮችን መጠቀም እንችላለን። የመጀመሪያው ነገር እያንዳንዱ ህይወታቸው ላይ ልጆች በነገሮች ላይ ለማመን በጣም ችግር የሌለባቸው ፍጡሮች ናቸው። ቢካዝ አንበሳ ተናገረ፣ ጦጣው እንደዚህ ያወራ ምናምን የሚሉ ተረቶችን ስንነግራቸው በፍጹም እምነት ነው ተቀብለው የሚሄዱት እና እግዚአብሔር የሚባል ነገር አለ የሚለውን ብትነግራቸው ለማመን የሚከብዳቸው አይደሉም ልጆች። እንዲያውም እኛ እያደግን ስንሄድ አወቅን ነገሮችን ብለን ስናስብ ይፈታተናል አይምሯችን። ልጆች ጋር ግን ያ የለም። በፍጹም እምነት የሚከተሉ ፍጡሮች ናቸው በጣም ልጅ ስለሆኑ ማለት ነውና ከዛ አንፃር መንፈሳዊ እድገትን ነርቸር ማድረግ የምንችልባቸው ብዙ መንገዶች አሉ። የመጀመሪያው እያንዳንዱ ቦታ ላይ አብሮ መውሰድ ነው። ላይክ ቤተክርስቲያን ላይ አብሮ በመውሰድ ሊሆን ይችላል። ቤት ውስጥ ያለን ህይወት ራሱ ምን አይነት ነው? ልጆቻችንን የምናሳድግበት ሰርክል ምን አይነት ነው? ከቤት ውስጥ ነው ብዙ ነገር የሚጀምረው። ቤተሰቦቻችን እምነታቸው ላይ እንዴት ናቸው? ጸሎት አለ ወይ ቤታችን ውስጥ? የቤታችን ካልቸሩ ምን ይመስላል? መንፈሳዊነትን ነርቸር የሚያደርግ ነው ወይስ ልጆቹን ብቻ ማስተማር ከሆነ ፌል ያደርጋል። ቢካዝ ልጆቹን መንፈሳዊነት እንዲማሩ እኛ ግን መንፈሳዊ ካልሆንን ልጆቹ ግራ ሊጋቡ ይችላሉ። ከዛ አንፃር ልጆችን መንፈሳዊ አድርጎ ለማሳደግ መንፈሳዊ ቤተሰብ ነው የሚያስፈልገው። መንፈሳዊ ቤተሰብ ለመፍጠር ደግሞ እኛ ራሳችን ወላጆቹ ራሳችን በተወሰነ መልኩ መንፈሳዊ ነገሮችን ፕራክቲስ ማድረግ ይጠበቅብናል ማለት ነው። ከዛ በዛ እያየ ይለምዳል። ከዛ በተጨማሪ ደግሞ በጨዋታ መልኩም ሊሆን ይችላል። በጣም ብዙ አይነት ሜቶዶች አሉ ልጆችን መንፈሳዊነት የምናሳይበት ወይም የምናስተምርበት ማለት ነው። ግን አት ዘ ኤንድ ኦፍ ዘ ዴይ ልጆች መንፈሳዊ ሆነው ማድረግ አሁን ላይ ስፔሻሊ ከበፊቱ በባሰ እንዲያውም አሁን ላይ እንትን ራሱ አይደለም ምርጫ ራሱ አይደለም፣ በቃ ግዴታ እየሆነ መጥቷል። መንፈሳዊ ህይወታቸው በጣም አድጎ በጣም ጥሩ ሆነው ከእግዚአብሔር ጋር የሚገናኙ ልጆች እንኳን ማፍራት ባንችል እንኳን ማለት ለዛ ደረጃ ማብቃት እንኳን ባንችል ቢያንስ የሰው ህመም የሚያማቸው ይሄ ሰብአዊነት የሚሰማቸው አይነት ልጆች ማፍራት እንችላለን። ከዛ አንፃር ሰዎች በተቻለ መጠን ልጆቻቸውን ወደ ቤተክርስቲያን ቀረብ አድርገው ያው እኛ እያወራን ያለነው ከኦርቶዶክስ ቤተክርስቲያን አንፃር ስለሆነ ነው እንጂ ሌላም እምነት ያለው ሰው ቢኖር ወደ ቤተክርስቲያን አቅርቦ ማሳደጉ ቢያንስ ጥሩ ባህሪ ያላቸው ልጆች ለማፍራት ይረዳናል። እንዲያው ለማክሲመም እንኳን መሄድ ባንችል ማለት ነው። ስለዚህ ልጆችን መንፈሳዊነት ማስተማር ከባድ የሚባል ስራ አይደለም፣ ግን እኛም መንፈሳዊ መሆን ይጠይቃል። ብቻውን ልጆቹን ብቻቸውን አድርገን ማሳደግ አንችልም። በፊት ላይ እኔ ማስታወሳለሁ ትንሽ እድሜ በነበርኩበት ላይ ቤተሰብ ወላጆች ልጆቻቸውን ሁሌም ቢሆን ቤተክርስቲያን ሲሄዱ መንፈሳዊ ቦታ ሲሄዱ ይዘዋቸው ይሄዳሉ። የልጆች ዝክር ነበረ፣ ይዘክራሉ። ማርያምን፣ መድኃኔዓለምን፣ ገብርኤልን ይዘክሩ ነበርና አሁን ላይ ስፔሻሊ ግን በዚህ ዘመን ላይ በጣም የተቀዛቀዘ ይመስለኛልና ቤተሰብ ልጆቻቸውን ሸሽጎ የማኖር ነገር እመለከታለሁ ስፔሻሊ ትልልቅ ከተሞች ላይና ለምንድን ነው የቀዘቀዘው ብለሽ ታስቢያለሽ? ከብዙ ነገር አንፃር ሊሆን ይችላል። ይሄ ግን በዋናነት የሚሆነው የአኗኗር ዲሞግራፊያችን ተቀየረ እና በፊት ኮሚኒቲ ራሱ እርስ በርስ በጣም ትረስት ነበረው። እርስ በርስ በጣም ምንድነው የሚባለው ይተማመን ነበረ። ስለዚህ አብሮ መኖሩ፣ አብሮ ጋዘር ማድረጉ፣ እኔ አንቺ ቤት ሄጄ ማደግ፣ አንቺ እኔ ቤት መተሽ ማደግሽ ብዙም ችግር አልነበረውም እና አሁን ግን አብዛኛው ነገራችን ተቀያየረና
ከዘመናዊነትም አንፃር ከኑሮ አቀማመጣችን ሁሉም ሰው ወጥቶ ስራ መስራት አለበት። ስለዚህ ልጁን ቤት ውስጥ ሸሽጎ ማስቀመጥ አለበት። ከዛ ስጋትም አለ ልጄ እዛ ቦታ ቢሆን እንደዚህ ይሆንብኛል። ትረስቱ እየጠፋ እየቀነሰ መጣና ልጅሽን ወደ ውጪ ለመላክ ወይም ደግሞ የሆነ ነገር እንዲያደርጉ ተሰብስበውም ኢቭን ሰንበት ትምህርት ቤት እንዳይሄዱ ራሱ የሚከለከሉ ህፃናት አሉ አሁን ላይና ያ የሚፈጠረው ምንድነው ከስጋት አንፃር ነው። በፊት የነበረው የማህበረሰባችን እሳቤ የማህበረሰባችን እሴት እንደዚህ የምንላቸው ነገሮች ተሸረሸሩና አሁን ማንንም ማመን የሚችልበት ታይም ላይ አልሆነምና ሁሉን ነገር ራሱ ይዞ ማድረግ ተጀመረ። እንዳልኩሽ ዲሞግራፊው ተቀይሯል፣ ያለው ኢንፍራስትራክቸር ተቀይሯል። ብዙ ነገሮች አሁን ላይ ወደ ስጋትነት መጥተዋል። ለምሳሌ አሁን ድሮ ማስታውሰው ሰንበት ትምህርት ቤት አላደኩም እኔ ፐርሰናሊ ግን ቄስ ትምህርት ቤት ነው ያደኩት። ቄስ ትምህርት ቤት ተምሬያለሁና ጠዋት ላይ ሰፈር ውስጥ ቄስ ትምህርት የሚማር ልጅ በጠቅላላ 1-5-6 ሆነን አብረን እንላካለን። ወላጅ መሄድ አይጠበቅበትም። ስለዚህ ራሳችንን ችለን ሄደን እንመለሳለን። አሁን ላይ ያለው እንትን ግን ወላጅ ግን ራሱ ይዞ ሄዶ ካላደረሰ በቀር አያምንም። መኪና ሲሻገሩ ይልሻል፣ መንገድ ላይ የሆነ ሰው ቢተናኮላቸውስ ቢጠፉብኝስ ምናምን የሚል ስጋት አለው። ከዛ አንፃር ወላጅ ጊዜ ከሌለው በቀር ለእንደዚህ አይነት ነገሮች ጊዜ የለውም። ገብቷል። ለምሳሌ ሰንበት ቤት ለማድረስ ቅዳሜና እሁድ የማድረሻ ጊዜ ሊኖረው ይገባል። አለበለዚያ እንደ በፊቱ የሰፈር ልጆች ሰብሰብ ብለው የሚሄዱበት አይነት ፕላትፎርም እየቀረ መጥቷል። ከዛ እንዳልኩሽ ነው አሁን እናቶች አሁን ላይ ያሉ እናቶች ወጥተው መስራት ይገደዳሉ። ላይክ ኢኮኖሚም ወደዛ ሽፍት ስላደረገ። ስለዚህ ወጥተሽ ምሰሪ ከሆነ ከጎረቤት ጋር ከአካባቢሽ ጋር የምታሳልፊው ጊዜ ያንሳል። ሶ ቡናም ስትጠጪ ከጎረቤትሽ ጋር ማብረሽ ሆነሽ በምታሳልፊያቸው ጊዜዎች እነዛን ሰዎች በደንብ ካላወቅሻቸው ትረስት አድርገሽ ልጅሽን ለመላክም ይከብድሻል። ስለዚህ ይሄ ስትራክቸሩ የአኗኗር ዘይቤያችን እንዳለ ተቀየረ። በዛ ምክንያት አሁን ላይ ልጆችን ትምህርት ቤት ስንልክ ራሱ እኮ ጠዋት አድርሰን ማታ ተቀብለን ራሳችን ወይም የሚያደርስና የሚመልስ ታክሲ እንደዚህ አይነት ነገሮች ናቸው። በእኛ ጊዜ ሰብሰብ ብለሽ ከሰፈር ትወጫለሽ። በእኛ ጊዜ እያልኩ ሰራ እኔ ልጅ ነኝ ግን አይ ነው ግን ይሻላል። አሁን ካለው ጀነሬሽን የኛ በጣም ይሻላል። አብረሽ ነው የምትሄጂው፣ አብረሽ ትበጫለሽ ተያይዘሽ በምትሰበሰይበት መሀል ትልቅ አለ ትንሽ አለ። ስለዚህ የሟለ ህጻናቱንም ይዘሽ ትሄጃለሽ፣ 8ኛ ክፍሉም ይዞሽ ይሄዳል። ተሰብስበሽ አብረሽ ሄደሽ አብረሽ ትመለሻለሽ እና ያ ትረስት አሁን ላይ ከተለያዩ ነገሮች አንፃር እየቀነሰ ስለመጣ ሰዎች ትረስት አድርገው አይልኩም። ዴራር በጣም መንፈሳዊ ህይወቱን የሚፈልጉት ሰዎች አሉ። እኔ የማውቃቸው ለምሳሌ ሰንበት ቤት አድርሰው ሰንበት ቤቱ በር ላይ ጠብቀው ልጃቸውን ይዘው የሚመለሱ። በዛ ደረጃ ወላጅ በጣም ዴዲኬትድ መሆንን ይጠይቃል። ሁሉም ሰው ደግሞ ያ ዴዲኬሽን ላይኖረው ይችላል። ስለዚህ ልጅን ማድረስ መመለሱ ያሉበትን ሁኔታ ስጋት ነው ብሎ ማሰቡ እንደዚህ አይነት ነገሮች በጣም እየቀነሱ ተይሏል። አሁን ላይ መነሳማቸው ነገሮች የምናያቸው ነገሮች ራሱ አንዳንዴ በወላጆችም አትፈርጂም። ምክንያቱም ምን አስባለሁ መሰለሽ ልጅ በቃ የወላጅ አንድ በጣም ደካማ ጎን ነው ብዬ ነው የምረዳው ማስበውምና ወላጆቼ እኔ ደካማ ጎናቸው ነኝ ብዬ ነው ማስበው። ደሞም ልክ ነኝ። የሁሉም ሰው ልጁ ደካማ ጎኑ ነውና አሁን ላይ የምንሰማው ከምናየው አንፃር ልክ ነው። አንዳንድ ደግሞ ሁሉም ነገር እየተመቻቸ ኢቭን ቤተክርስቲያኑ ፊት ለፊታቸው ላይ እንኳን እያለ እማይልኩ አሉ። አይ እዛ ሲሄዱ ይበላሻሉ የሚል አይነት ኮንሰፕት የያዙ ደግሞ አሉ። እኔ እሱም ፍጹም ደጋፊ አይደለም። ደጋፊ ነሽ? አይደለም፣ ደጋፊ አይደለም። ምንም ቢሆን ልጅ ቤተክርስቲያን ላይ ቢያድግ ሁሉ ነገር ቀርቶ እንደው ከሚያየው ከአባቶች ሰላምታ የሚማረው ነገር አለ ብዬ አስባለሁ። ስለዚህ ከፋም ለማም ሆነም አልሆነም ብቻ ለመጠን ልጆች ቤተክርስቲያን አካባቢ ቢያድጉ ጥሩ ነው ብዬ አስባለሁ። ምንም ቢሆን ልጆች ነጭ ወረቀቶች ናቸው የሚባለው ነገር የሚገርምሽ ነገር አሁን ቅርቤ ላይ ህጻናት ልጆች ሲኖሩ ነው ያስተዋልኩትና እያንዳንዱን ኢቭን የ2 ዓመት ከምናምን ልጅ እያንዳንዱን የማደርገውን ስቴፕ ባይ ስቴፕ ትይዛለች። የሆነ መቀባው ነገር ካለ ተነስቶ መቀባት፣ ማደርገው ነገር ካለ ስሜን ምናምን እያንዳንዱን ነገርና እንደኛ አይደለም። አይምሯቸው ብሩ ነው። አሁን ለሁሉም ነገር ፈጣኖች ናቸው። እንዴ ገብተው እኮ ስልክ ወስደው ፓተርን ከፍተው ዩቲዩብ ገብተው ምናምን እኮ የሚያዩ ልጆች ናቸው አሁን ላይ ስቲለው 3 ዓመት በ3 ዓመት እዚህ ላይ ተፈጠረውና ኢቭን ቤተክርስቲያን ሲሄዱ የሚያዩት ነገር ብቻ ይስባቸዋል ብዬ አስባለሁ። ዴይ ቱ ዴይ ላይ መች ይችላል እንዳልሽው የሰው ልጅ በጣም ብዙ አሁን ላይ ለመኖር ግዴታ መስራት አለብሽ። እንደ በፊቱ ጊዜ አይደለም። ስፔሻሊ ደግሞ ትልልቅ ከተማ ላይ ሲሆን ተሳሪያለሽ። ግን ባለችሽ ጊዜ ሰንበትም ብትሆን በሰንበትም ቅዳሜና እሁድም ብትሆን ልከው ልጆቻቸው የሚያዩትን ነገር ይወስዳሉና የሆነ ነገ ላይ ለነሱም ሰላም ነው። ልጄ እኮ በዚህ ተምራ አልፋ ነው ዛሬ ላይ ደረሰችው የሚባል ነገርም ስላለ ቢያስቡበት እንደዚህ አይነት ወላጆች ጥሩ ነው። አሁን ደግሞ
ስለ ልጆች አይምሮና ስለ ልጆች ስነ ልቦና እናውራ እስኪ። የልጆችን አይምሮና የልጆችን ስነ ልቦና እንዴት ነው መጠገንም መጠበቅም ያለብን? ለምንድን ነው ያነሳውልሽ? ብዙ ጊዜ ስፔሻሊ አሁን ሚዲያው ስለሰፋ በጣም ብዙ ነገሮችን እያየን ነውና እኔ ቲክቶክ ላይ ምን ያለው መሰለሽ ለአሁን ለመኖሬ ምክንያት የቤተሰቦቼ የልጅነት ህይወት ነው አሁን ላይ እየተጎዳሁት ያለሁት በእነሱ ባሳለፉት ሂደት ነው የሚሉ በጣም ብዙ ፖስቶች ነው ያለው። ቤተሰቦች ልጆች ናቸው ብለው የሚያደርጉትን ነገር ላያስተውሉት ጭቅጭቅ፣ አሁን ለምሳሌ ጭቅጭቅ ባለበት ቤተሰብ የሚያድግ ልጅ ኦፍ ኮርስ ጥሩ ላይፍ ሊኖረው አይችልም። ሁሌም ያ ነገር ነው ትዝ የሚለው። ግን ቤተሰቦቹ ደግሞ እድሜው ትንሽ ነው ብለው ሊሆን ይችላል ያን ነገር የሚያደርጉትና የልጆችን አይምሮና ስነ ልቦና አስተዳደግ እንዴት ነው ማድረግ ያለብን? ልጆች ትክክል ነሽ። በሚያድጉበት ኢንቫይሮንመንት ወይም የሚያድጉበት አካባቢ በጣም መጠበቅ አለበት። ህፃናት ለምሳሌ በጭቅጭቅ አሁን ያነሳሽውን እንኳን ብናስብ በጭቅጭቅ ውስጥ የሚያድጉ በጣም ብዙ ልጆች አሉ እኛ ጋርና ይሄንን በሁለት መልኩ አየዋለሁ። አንደኛው ምንድነው ወላጆች ራሳቸው የሚያስቡት አስተሳሰብ አለ። ምንድነው ልጆች የሚጎዱ አይመስሏቸውም። ይሄ ስለሚጫወቱ፣ ስለሚስቁ፣ ስለሚቦርቁ ቁጭ ብለው አሁን ትልቅ ሰው ቢሆን ጨጓራ በሽታ ያዘኝ ምናምን ተናድጄ ብሎ ራሱን መግለጽ ስለሚችል አንደርስታንድ ታደርጊ ይሆናል። ወይት ካምስ ቱ ልጆች ግን እንደዚህ አይነት ኤክስፕሬሽን ስለማይኖራቸው ወላጆች በሚያደርጉት ነገር የሚጎዱ አይመስሉንም። ላይፋችን ነው የምንኖረው። እሱ ልጅ ነው ከበላ ምን ያደርጋል፣ ከጠጣ ምን ችግር አለው፣ የሚለብሰው አይጣ እንጂ የሚያድርበት አይጣ እንጂ ምናምን የተባለ ቤዚክ ኒዳቸው ከተሟላላቸው ሌላ ነገር ምንም የሚቸግራቸው የማይመስላቸው ወላጆች አሉና ይሄ በጣም አንዳንድ ጊዜ የሚበላውን አጥተሽ ሰላም አይነት ቤተሰብ ውስጥ ማደግ የሚሻልባቸው ሲቹዌሽኖች አሉ። ከምን አንፃር ነው? የሚበላውም የሚጠጣውም የሚለበሰውም ቀስ ብሎ ይመጣል። ላይክ ኢትዮጵያ ውስጥ ደግሞ ጥሩነቱ አንዱን ጥሎ ላይበላ ይችላል። ከሰው በተረፈው ልታድግ ትችላለሽ፣ የምትለብሺው ልታገኝ ትችላለሽ። አንድ አይምሮሽ ተረብሾ ካደገ ግን መመለስ በኋላ ላይ ይከብዳልና እንደኔ ነገሮች በጣም አሳሳቢና አስቸጋሪ የሚያደርጉት ሲያድጉ እነሱ ራሱ የማይረዱት አይነት ችግር ነው የሚኖርባቸው ልጆቹ። ማለት ይሄ ነው ችግሬ ብለው ፊገር አውት ማድረግ አይችሉም። ቤተሰቦች ይሰጣሉ ነው ልጅ ሆኜ ይሄን አይነት ባህሪ ያስኩት ብለው ሊነግሩሽ አይችሉም። ግን በሆነ መልኩ የነሱ ባህሪ ላይ ታያቸዋለሽ። ለምሳሌ በጣም ቤተሰብ ውስጥ የሚጣላ ባልና ሚስት ያለበት የሚጨቃጨቅ የሚደባደብ አይነት ውስጥ ያደገ ሰው ለትዳር ያለው አመለካከት መጥፎ ሊሆን ይችላል። ካደገ በኋላ ስራ ላይ መጥፎ ሊሆን ይችላል። ስራ የሚሰራበት ወይ ይሄ ተስፋ ምናምን ማለት ይሄ ብዙም ኬር የማይሰጣቸው አይነት ልጆች ሆነው ሊያድጉ ይችላሉ። ያንን ግን የምታስቢው ልጁ ነው ብለ የምታረጊው አጥተኝ ዶክተር አይደለ ወይ ስራ አይወድም ወይ ለምንድነው ትዳር የማትይዘው ለምንድነው ትዳር የማይዘው ምናምን የተባለ ያድጋል እንጂ የእውነት ልጅነቱ ላይ ምን ተፈጥሮ ነበር የሚለውን አታውቂም። ስለዚህ እንደ ፐርሰናሊቲ ይዘውት ያድጋሉ። ከዛ ብሌን የምናደርጋቸው እነዛን ሰዎች ነው ያደጉበትን ነገር ዞር ብሎ የሚመለከትላቸው የለም። ስለዚህ ከዚህ አንፃር ወላጆች በጣም በንቃት ልጆቻቸውን ቢያሳድጉ ጥሩ ነው። ንቁ ወላጅ መሆን በቃ ግዴታ ነው። ንቁ ወላጅ ከምን አንፃር ነው? ቅድም እንዳልኩሽ ልጆቻችን ፊት ምንድነው የምናረገው ምንድነው የማናረገው ብዙ ነገር እኮ ኮፒ ያደርጋሉ ልጆች አይደለ? ቅድም ብለሽኛል ራስሽ። ሴት ልጅ ለምሳሌ አሁን የእናቷን ጫማ ሂል ጫማ ታርጋለች። ሂል ጫማ አድርጋ ትሄዳለች። ቦርሳ ከያዘች ስልክ እንደዚህ ይዘው ምናምን እኔ ቤት ውስጥም አያለሁ እንደዚህ አይነት ጨዋታዎች ይጫወታሉና ለእነሱም ደግሞ ኮፒ እያደረጉ ነው። የሚያዩትን ነገር እየተገበሩት ነው ያሉት። ስለዚህ ያ ማለት እናትየው ሳታስበው የምታረጋቸውን ነገሮች አባትየው ሳያስበው የሚያረጋውን ነገር በጠቅላላ ልጆች ይመለከታሉ ማለት ነውና በተመለከቱት ነገር ነው ደግሞ ልጆች የሚያድጉት። ከዛ አንፃር አይምሯቸው የሚገነባው ፐርሰናሊቲያቸውም በቃ ይሄ እንደ ሰው ይሄ ነው ባህሪው የሚለውን አይነት ፎርም የሚይዙት ልጆች ከቤተሰባቸው ከአካባቢያቸው በሰበሰቡት ኢንፎርሜሽን ነው። ሌላ ከየትም አይመጡትም። ቅድም እንዳልሽው ነው ሲመጡ ወደዚህ ምድር ነጭ ወረቀት የሚለው እስቲ ቤት የሚያስደርግ ኮንሰፕት ነው። አንዳንዶች አይ ነጭ ወረቀት ማለት ኤኒቲንግ ወጽፊባቸው የሚቀበሉ ናቸው ማለት ነው። ግን ልጆች እንደዛ ሳይሆኑ የሰጠሻቸውን ነገር የማገናዘብም አቅም አላቸው ብለው የሚከራከሩ አሉ። ግን ልጁ ነው አሁን በጣም በትንንሽ እድሜ ላይ ያሉ ልጆች እንደው ማገናዘብ ይችላሉ ብለሽ ታስቢያለሽ? አሁን ለምሳሌ ይሄንንም ስልክ ብሰጣው ለአንቺንም ስልክ ብሰጣው ሌላም ስልክ ብሰጣው ስልክ መሆኑንና መቀበሉን ነው የሚያዩ እንጂ አይ የሳራ ትንሽ ስልክ ነው የምሳያት ትልቅ ስልክ ነው ውድ ስልክ ነው ብሎ የሚያገናዘው ይመስላል። በእድሜያቸው ያገናዝባሉ። ለምሳሌ በስልክ ኤግዛምፕል ሰጠሽ እንጂ በምግብ ስጪ
በምግብ ኤግዛምፕል ሰጥሻለሁ። ለምሳሌ የሚመርጡት ምግብ አለ፣ የሚፈልጉት አለ፣ የማይፈልጉት አለ። which means የሆነ ምግብ ስለሆነ ሳይሆን የሚጣፍጣቸው የማይጣፍጣቸው የትኛውን ልብላ የትኛውን ልብላ ብለው ያገናዝባሉ። ግን እንዴት ነው የነሱ የማገናዘብ ደረጃ ልክ እንደ ትልቅ ሰው የወደፊቱን አስቦ እንደዚህ ኪሳራ እንደዚህ ጥቅም ምናምን በሚል ሳይሆን እዛው ባቀረብሽላቸው ነገር ግን ሁለት ነገር ብታቀርቢላቸው ከሁለቱ አይተው ይመርጣሉ። ሶ ያ ምን ማለት ነው? ምርጫ አላቸው ነው። ያቀረብሽውን ነገር በጠቅላላ ላይቀበሉ ይችላሉ የሚል አርጊውመንት አለ። ቅድም እንዳልኩሽ ነው አይደለም፣ እኛ በዚህ ሳይንስ የተራቀቁት ራሱ እስካሁን ውዝግብ ላይ ናቸው። የተጠቀለለ ነገር የለም። ሶ አሉ ላይክ ነጭ ወረቀት ናቸው ወይም ታቡላ ራሳ ነው በሳይንስ ስሙ። ሶ ታቡላ ራሳ ናቸው፣ የጻፍሽባቸውን ነው የሚቀበሉ። ስለዚህ በጣም የታወቀ አባባል እንዲያውም አለ፣ ልጆችን ስጡኝ እኔ አንዱን የኔ ቢጤ አንዱን ሳይንቲስት አንዱን እንደዚህ አድርጌ እሰጣቸዋለሁ፣ ላይክ እንደፈለኩ አድርጌ ሼፕ ማድረግ ልጆችን እንችላለሁ ብለው የሚያምኑ ሳይንቲስቶች አሉ። ኖ እኛ ኢንፎርሜሽን ሰጣቸዋለን፣ ያን ኢንፎርሜሽን ግን አናላይዝ አድርገው በራሳቸው መልኩ ምንድነው ይሄ ኢንተርፕሬት አድርገው ነው የሚኖሩት ብለው የሚከራከሩ አሉ። ስለዚህ ስቲል ዲቤት አለው። ግን አክሰፕት ማድረግ የምንችለው ምንድነው ልጆች በልጅነታቸው የሚኖራቸው ኤክስፒሪየንስ የሚያሳዩት ባህሪያት ሲያድጉ የሚያሳዩት ባህሪያት በጠቅላላ ቤዝ የሚያደርገው በልጅነት ኤክስፒሪየንሳቸው ነው። ስለዚህ አንዳንድ ባህሪዎች ዛሬ የፈለግሽው ብታረጊ ላታዩ ትችላለሽ፣ ሲያድጉ ግን እንትን ሆኖ ታገኘዋለሽ፣ ያንን ሲያወጡት ታገኘዋለሽ። እና ከዛ አንፃር ልጆች ያሉበት ኢንቫይሮንመንት በጣም ቢጠና ቢታይ፣ ስፔሻሊ ደግሞ ቅድም እንዳልኩሽ ነው የበፊት ጊዜና የአሁን ጊዜ በጣም ተለያይቷል። የበፊት ጊዜ ላይ ያሉ ሪስኮች እና አሁን ያሉ ሪስኮች ለልጅ አንድ አይደሉም። በፊት ምናልባት በጣም ከባዱ ሪስክ ወድቆ ቢሰበር ነው እንጂ ሌላ ነገር የለውም። አሁን ግን ግሎባላይዜሽኑ ኔትወርኩ ከዛ ብዙ ነገር ፊንገር አዌይ ነው፣ ላይክ ብዙ ነገሮችን ማግኘት ይችላሉ ልጆች። ስለዚህ ከዛ አንፃር በጣም ሪስኩ ስለበዛ ቅድም እንዳልኩሽ ቤተክርስቲያን መውሰድ ግዴታችን ነው። ኢቭን ዲቤተብል አይደለም። ጊዜ ያለኝ ጊዜ የለኝም ምናምን ብለን የምናደርገው ነገር አይደለም። በቃ ግዴታ ልጅሽ ሰርቫይቭ እንዲያደርግ ይሄን የዚህን ዓለም ሀሳብ የዚህን ዓለም አይዲያ አልፎ ለእግዚአብሔር መንግስት የታጨ እንዲሆን ከፈለግሽ ቤተክርስቲያን ወስደሽ ማሳደግ ግዴታ ነው አሁን ላይ እና በዛ ልክ ብናየው ጥሩ ነው ብዬ አስባለሁ። በጣም ጥሩ ነገር ነው ያነሳሽው። እዚህ ላይ እንደው ለመጨመር ያክል የልጅ ነገር አሻሚ ነው። ልክ ነው ያልሽውና እኔ ግን በምን አምናለሁ መሰለሽ ቤተሰብ ልጅን ሼፕ ማድረግ ይችላል ብዬ አስባለሁ። አሁን ቅድም ብዬሻለሁ ቴክኖሎጂ ዘመን ነው፣ በጣም ብዙ ፕላትፎርሞች አሉና ቲክቶክ ላይ ማች ትንንጥዬ ልጆች አሉ ኦልሞስት 4 አመት 3 አመት 5 አመት በቃ ሙሉ ሙዚቃ ዓለም ውስጥ ያለው ሙዚቃ ሁሉ ሽምድድ አድርገው ኢቭን አክታቸው ታዩ እኮ ሙዚቃውን ታዩ አክታቸው ሁላ እንደ ሙዚቀኞቹ ምናምንና ከዛ ኮመንት ገብቻ ያለው የሚገርምሽ ኮመንት ገብቼ ሳይ ልጅቷ ምንም አላረገችም የወላይ ጥፋት ነው ይላል። በዚህ ደግሞ ስታዩ ደግሞ አሉ ደግሞ ልጆቻቸውን በቃ መዝሙረ ዳዊት እያስጠኑ እያሉላቸው ላይክ በጣም አራሱ ነው እየዘመሩላቸው ይሄ እንትን ይላል እኮ ይሄ ያድሳል አይደለ ስትሰሚው። በሌላ መንገድ ደግሞ ስታይ በጣም ልጆች ገና ከስር መሰረታቸው ሳይወጡ ዓለማዊ ነገር እንዲያውቁ እያደረጉ ያሉ ቤተሰቦች አሉ። ላይክ እቺ ልጅ አሁን በዚህ እድሜዋ በ3 በ4 አመት እድሜዋ ከዓለሙ ጋር ከተዋሃደች አስቢው 7 8 9 10 11 እያለ ሲቀጥል ምን አይነት ልጅ ነው ልትሆን የሚችለው? እንዴትስ ነው ሼፕ አድርገሽ ወደ መንፈሳዊ ነገር የምትመልሻት? እና እዚህ ላይ ምን ታያለሽ? ከባድ ነው አይኖ፣ ግን ይሄ ሪያሊቲው ነው። በቃ እያየን ይሄ መሬት ወርዶ እያየን ያለው ነገር ነው። እውነት ነው። ሶሻል ሚዲያ ዘመን ላይ ስትመጪ ሶሻል ሚዲያው ላይ ፖፑላር ለመሆን ምንም የሚደረግበት ጊዜ ላይ ደረሰንና አሉ ህፃናት ሆነው እንደዚህ የምትያቸው ልጆች እኔ ጋም ይመጣሉ፣ እኔም አያቸዋለሁኝ። ሶ ኦፍ ኮርስ ወላጅ ነው እንደ አይነት ማለት ፕላትፎርሙን አዘጋጅቶ መቼም ልጅቷ በ4 አመቷ ቲክቶክ አካውንት አውጥታ ራሷ ፖስት አድርጋ ምናምን አይሆንም። ግን ምንድነው ወላጆች ራሳቸው ናቸው ይሄን ነገር የሚያመቻቹላቸው። ስለዚህ ትክክል ነው ወላጅ ልጁን ሼፕ የማድረግ ልጁን የማስተካከልና ልጁን እንደፈለገ አድርጎ የመምራት አቅም አለው። ግን ልጆችም እያደጉ ሲሄዱ የራሳቸውን እንትን የማድረግ የራሳቸውን ማንነት ይዞ የመውጣት እድል አላቸው። ግን ትልቁ ችግር እዚህ ጋር ምን መሰለሽ ልጆች እያደጉ ሲሄዱ ትክክለኛ ባህሪና ትክክለኛ ያልሆነ ባህሪን የሚለዩባቸው መንገዶች አንዱ
ጎበዝ የሚባሉበትና አታርግ የሚባሉበትን በመመልከት ነው። ለምሳሌ ቲክቶክ ላይ ፖስት የሚደረጉ ነገሮችን ስትሰራ ልጅቷ ወይ ስትዘፍን ጎበዝ በጣም ጥሩ ይሄኛውን ደግሞ ዘፈን እስቲ ሞክሩ እያሉ ከሆነ የሚያሳድጓት ልጅቷ የምታስበው ራሱ ትክክለኛ ነገር እያደረገች ነው። ምክንያቱም ለህፃን ልጅ እንደ ወላጅ ማስተር የለም። በቃ ወላጆቻቸው ለነሱ ሜንቶር ናቸው። ሁሉን ነገር የሚያውቁ የተሳካላቸው ቆንጆች በቃ ፐርፌክት የምትዩ ነገር ማለት ለልጅ ወላጁ ነው። ስለዚህ እነሱን እያዩ ነው የሚያድጉት። እነሱ ጥሩ ነው ያሏቸውን ለማድረግ ጥሩ አይደለም ያሏቸውን ደግሞ ላለማድረግ እየጣሩ ነው የሚያድጉት ሲያድጉ። ስለዚህ በዛ ፕሮሰስ ውስጥ ልጆቹ ትክክለኛ ነገር አደረግን ብለው ነው የሚያድጉት። ከዛ አንፃር ወላጆች ራሱ ትንሽ ቢያስቡ ማለት ነገ ምንድን ነው የሚሆኑት? ህፃን ሆነው እኮ ደስ ይላሉ። ላይክ ህፃን ልጅ ስለሆኑ ምንም ቢያደርጉ ደስ ሊሉ ይችላሉ። ሰው ላይክ ሊያደርግ ይችላል፣ ሊወዳቸው ይችላል። ልጅ ላይ ምንም ያምራል። ተፈጥሯቸው ራሱ በጣም በቃ የሚያሳሳ ነውና ንጹህ ስለሆኑ ምንም ነገር ብታይባቸው በቃ ላይክ አድርገሽ ኮሜንት አድርገሽ ማለት ታልፊ ትችላለሽ። ግን ልክ 11 ዓመት 12 ዓመት ከዛም 7 8 ዓመት ምናምን እየደረሱ ሄዱ። ይሄ ላይክ ያደረገው ህዝብ ስቲል ይወዳቸዋል ወይ ከዛ በኋላ ወይ አስተዳደጓ ምናምን ብሎ ራሳችን ነው የሚሰሩ ላይክ አድርጎ በህፃነታቸው ያለፈውላ እኛ ላይ ነው የሚፈርደው። ድሮም እኮ እንደዛ ነበር ያደገችው ከሷ ምን ተጠብቀው ነው የሚባል ነገር ይመጣል። አዎ ስለዚህ በተቻለ መጠን ኤክስፖዝ የምናደርጋቸው ለምንድን ነው የሚለውን አይተን ወደፊታቸውን ብናስብ ወደፊት እንደሚሆኑት ምንድነው የምንፈልገው ከልጆቻችን። ኢንፍሉዌንሰር መሆን ባይዘይ መጥፎ ነገር አይደለም። ወይም ይሄ ቲክቶከር መሆን ምናምን የሚባለው ነገር መጥፎ ነገር አይደለም። በጣም የሚገራርም ኮንተንት የሚሰሩ ስፒሪቹዋል ኮንተንት የሚሰሩ ኢቭን ከስፒሪቹዋል ውጪ በጣም ጨዋ የሆኑ ኮንተንቶች አሉ። ከነሱ አንፃር ይሄ ሶሻል ሚዲያ ላይ መውጣት ባይት ሰልፍ ክፉ አይደለም። ያ ላይ ምን አይነት ፐርሰናሊቲ ምን አይነት ፕሬዘንስ ምን አይነት ኮንተንት ይዘን ነው የምንወጣው የሚለው ግን ራሱን የቻለ ጥያቄ የሚያስነሳ ነገር ስለሆነ በቻለ መጠን ወላጆች ቼክ ቢያደርጉ የሆነ ነገር ፖስት ከማድረጋቸው በፊት ወዴት ነው ልጆቼን እየመራ ያለሁት የሚለውን ቼክ ቢያደርጉ እመክራለሁ። ከዛ በኋላ ግን እንዴት አድርገው ወደ ቤተክርስቲያን ይመለሳሉ የሚለውን ሳስብ ያ የእግዚአብሔር ነው። እኔ ብዙ ጊዜ ስናወራ እግዚአብሔርን አስወጥተን እናወራለን። እኔና አንቺ ራሱ አሁን ከጀመርን ጀምሮ ልጆች እንዲሆኑ ቤተክርስቲያን በሄዱ ምናምን እንላለን እና አንዳንድ ጊዜ የእግዚአብሔርን ፓወር የእግዚአብሔርን ኤግዚስተንስ እኛ የምናመልከው አምላክ የሚያይ አይደለ አለ ማለት ያለ አምላክ ነው የምናመልከው። ስለዚህ ያ ያለ አምላክ በልጆቻችን ይሰራልና አንዳንድ ጊዜ ስለ ልጆቻችን ከልጆቻችን ጋር ከምናወራ ከእግዚአብሔር ጋር ብናወራ የሚቀልበት ጊዜ አለ። ከዛ አንፃር የእግዚአብሔርን ፓወር ራሱ ባንክደው ገብቻላ። ብዙ ጊዜ ስለ ልጆቻችን ለማስተካከል ልጆቹ ነው የምንሰድበው የምንጮኸው ለማስተካከል የምንጠራው እንዲከሄዱ ይበላሹብኛል እንዲከሄዱ እንትን ይሉብኛል ብለን እኛ ነን በቃ ኢንኮንትሮል መሆን የምንፈልገውና አንዳንዴ በእምነት እግዚአብሔር ያስተካክላቸዋል ብሎ መላክስ ሰንበት ትምህርት ቤትም ይሁን ማህበራት ጋርም ይሁን እንዲህ መንፈሳዊ አገልግሎት ያለበት ቦታ ላይ ለመላክ ወላጆች እግዚአብሔር ማመን ብንጀምር በተወሰነ መልኩ አምነን ብንልክ እግዚአብሔር የሚያሳፍር አምላክ አይደለም ያምናለሁ። ስለዚህ የሱንም ኃይል ብናስብ የሚመልሰው እግዚአብሔር ነው ማለት ከሆነ ሰዓት በኋላ ተመልሶ ያ ሰው አናውቅም ምን እንደሚሆን ለሱም እድል ብንሰጥ አሪፍ ነው። ይሄን ስንል ግን የወላጅም ጥረት ደግሞ ያስፈልገዋል። ኦፍ ኮርስ ወዴትም እሱን ወዴት አዱን ነው የት እንዳነበብኩት ግን እግዚአብሔር ልጆችን ባደራ መልክ ለወላጅ ሰጥቷል። ስለዚህ አደራቸውን መመለስ የሚችሉት ወላጆች ወደ ቤተክርስቲያን መልሰው ወደ እግዚአብሔር መስጠት አለባቸው። because አባባል ብቻ አይደለም እኮ ልጆች እግዚአብሔር ስጦታ ናቸው የሚለው እኮ it's not just አባባል አይደል እንዴ? እግዚአብሔር ሲባርክሽ ነው በልጅ ባረካቸው አይደል የሚለው መጽሐፍ ቅዱስ ላይ ማን ስታነቢ በልጅ ባረካቸው የሚሉ አባባሎችን ታያለሽ። ስለዚህ ልጅ ከእግዚአብሔር የሚሰጥሽ በረከት ነው፣ ከእግዚአብሔር የሚሰጥሽ አደራ ነው። ያንን አደራ ትቀበያለሽ፣ ትወልጃለሽ፣ ታሳድጊያለሽ ነው። ታሳድጊ ግን ከሰጠሽ ከባለቤቱ ለይተሽ መሆን የለበትም ነው። ባለቤቱ ጋር አድርገሽ ነው ማሳደግ ያለብሽ። እሱ እያየሽ እሱ እየባረከልሽ ብታሳድጊው አትሊስት አደራሽን የበላሽ አትሆኝም። ቅድም እንደውም ቫይራል ለመውጣት ምናምን የሚል ነገር አንስተናልና ሰሞኑን አንድ የተጀመረ በጣም ጥሩ ቻሌንጅ አለ በእኛ ማለት ነውና ልጆቻቸውን አስተኝተው አራስ ልጆቻቸውን አስተኝተው በገና እየደረደሩ ውዳሴ ማርያምን እየደገሙላቸው ላይክ በጣም ትንንሽ ወራት ይሄ በቃ ምን ያህል ስሜት እንዳለውና ስታይ ወንድ ሁሉላ ሚስቴ ወደፊት ሚስቴ አስቢበት
የሚገርምሽ ነገር እንደዚህ የሚሉት ወንዶች ማለት ነው ይሄ መንፈሳዊ ውስጥ ናቸው ማታያቸው ወንዶች ናቸው። በጣም ነው በቃ ደስ ያለኝና እንደዚህ አይነት ቻሌንጆች መለመድ አለባቸው። ለምንድን ነው አሁን የሶሻል ሚዲያ ዘመን ነው። ወደድንም ጠላንም ሁሉም ነገር ያለው ሶሻል ሚዲያ ላይ ነውና እያየንም ያለነው ሶሻል ሚዲያ ማልማትም ማጥፋትም ማሳደግም ማውረድም ይችልበታል አይደለ? አሁን ላይ እስከ ሀገር ደረጃ ድረስ እንኳን አሁን ላይ እኮ ሁሉም ነገር እየተነቃነቀ ያለው በሚዲያ ነውና በጣም ፕራውድ የሚደረግ ሀሳብ ነው ይዘው የመጡት። ቀጥሉበት ለማለት ነው። እንደው ከዚህ ሳንወጣ እኛ እንደ ክርስቲያን ወላጆች የፈለገ ነገር ቢሆን የፈለገ ችግር ቢፈጠር ፍቺን አንፈቅድም እንደ ክርስቲያን። ግን ደግሞ ኢን ጀነራል ደግሞ ስናስበው ምን አለ መሰለሽ ሁለት ሀሳብ አለ በጣም ብዙ ጊዜ የሚያሻማ እኔን ራሴ ሀሳቤ የሚያሻማኝ ማለት ነው። እንዳልኩሽ እንደ ክርስቲያን ፍቺን አልደግፍም። ግን ደግሞ ኦቨር የሆነ ጭቅጭቅ ኦቨር የሆነ ብጥብጥ ያለ በቃ ሰላም የሌለበት ባጭሩ ሰላሙን ዋጋ ታውቂዋለሽ። ልጅ ስትሆኚ ደግሞ ትጨነቂያለሽ። አባትሽ እናትሽን እየደበደበ ሚኖር ከሆነ እናትሽ ለአባትሽ መልስ እየሰጠች ምስኖር ከሆነ ቤቱ ምስቅልቅል ካለ ላይክ ያ ልጅ ቤቱን ሊናፍቅ አይችልም ማለት ነውና በእንደዚህ አይነት ላይፍ ውስጥ ያለፉ ልጆች አሉ። ምን አለ ወላጆች ያኔ በተፋቱና ሰላም ባገኘው የሚል ማለት ነው። ሌላው ደግሞ የወላጅ አንድ ላይ መኖር ለልጅ እድገት በጣም ወሳኝ ነው። ተፋተው ከሚኖር ይልቅ ለልጅ እድገት በጣም ወሳኝ ነው የሚልም ሀሳብ አለና ሁለቱንም ይዛ ላይ ስታስቀምጪው እንደ ክርስቲያን እናትና አባትን ነው እኛ የምንደግፈው። ኢን ጀነራል ደግሞ ስናየው ማንም ሰው ሰላም በሌለበት ቤት መኖር አለበት ብዬ አላስብም። ስፔሻሊ ልጅ ሲሆኑ ቅድም ስላለው ሁሉንም ነገር እያዩ እየሰሙ ምናምን ነው የሚያድጉትና ፊቸራቸው ላይ በጣም ትልቅ ነገር ነው የሚፈጠረው። አንቺ እነዚህን ሁለቱ ሀሳቦች እንዴት ታያቸዋለሽ? ከባድ ጥያቄ በጣም አይ ኖ ለዛ ነው ዋይዜ እኔ በጣም ቤተክርስቲያንን በጣም ማደንቃትም ወዳትም ለዚህ ነው። ንስሐ አባት ሰጣለች። ሁሉም ወላጅ እንደው የቤተክርስቲያንን ሕግ በስነ ስርዓት አክብረን ቢሆን ኑሮ ይሄ ሁሉ ነገር ሶልቭ ይደረግ ነበር። ከምን አንፃር ነው ሶልቭ የሚደረገው? በመጀመሪያ ጭቅጭቅ ያለባቸው መከራ ያለባቸው በጣም ፈተና የበዛባቸው ትዳሮች የምንላቸው አሁን እንደ ክርስቲያን ነው የምንኖረው። ላይክ ሁለት ላይፍ የለንም። በቤተክርስቲያን እንደዚህ ይሆናል ግን ደግሞ ብለን የምንቀጥለው ነገር ካለ ሁለት ላይፍ አለ ማለት ነው። እኔ አሁን አንድ ላይፍ እንዳለው ሰው ነው ላወራ የምችለው። ያለኝ ላይፍ ምንድነው? ክርስቲያን ነኝ። እንደ ክርስቲያን ነው የምኖረው፣ እንደ ክርስቲያን ነው መኖር የማስበው። ከዛ አንፃር ክርስትና ምድር የምትደግፈው የምትይኝ ከሆነ ለሁሉም ቤተሰብ ክርስትና ንስሐ አባት ያስፈልገዋል። ያ ንስሐ አባት ምንድነው ስራው? ቤተሰቡን ሰላማዊ ህይወት እንዲኖር ማድረግ ነው። ስለዚህ ሰላማዊ ህይወት እንዲኖር የማይችል ከሆነ ራሱ ያ ቤተሰብ ኢትስ አፕ ቱ ንስሐ አባት ያንን ውሳኔ መወሰን ገብሻ። ጀነራሊ አሁን ባለን ዳታ አይ ብጥብጥ ካለበት ቤቱ ሰላም ካልሆነ ቢፋቱ ይሻላል የሚል ራሱ አይነት ሰጀሽን መስጠት አንችልም። ምንድነው ብዙ ብጥብጦችና ብዙ ትዳር ላይ ያሉ ኢሹዎች የሚነሱት አንዳንዴ በጣም ተራ አንድ ቃል ማሳለፍ አቅቷት ሊሆን ይችላል። እግዚአብሔር የሚረዳው ነገር አለ። ንስሐ አባት የሚጸልይላቸው አለ። ንስሐ አባት ሊፈታ የሚሞክረው ነገር አለ። ስለዚህ በቤተክርስቲያን የሚፈቀዱ የፍቺ እንትኖች አሉ፣ የማይፈቀዱበት ሲቹዌሽን አለ። ግን የሚፈቀድና የማይፈቀድበትን አልፎ ደግሞ ዘመን የሚያመጣው ነገር አለ አይደለ? ላይክ ዘመን ሲቀየር ቶለሬት የምታረጊው የማታረጊው ነገሮች ሊኖር ይችላሉ። ግን እነዚህ ነገሮች በጠቅላላ እንደያንዳንዱ ኬዝ እንደየትዳሩ ኬዝ መፍታት ያለበት ንስሐ አባት ነው ብዬ አስባለሁ። አንድ ክርስቲያን በትዳር ውስጥ ካለ ንስሐ አባት አለመያዝ ኦፕሽን ባይሆን በቃ ንስሐ አባት ለሁሉም ቢኖር ግዴታ ነው። ሲጀምር በቤተክርስቲያን ነው ግዴታ ነው። እኛ ነን ከቤተክርስቲያን እየወጣን ያለ ነው እንጂ ቤተክርስቲያን ለኛ የሚሆነውን ሕግ አስቀምጣለች። አንድ ሕፃን ልጅ ክርስትና አባትና ክርስትና እናት አለው ወደ በኋላ እንመጣበታለን ብዬ እንጂ ቤተክርስቲያን ልጆችን በጣም የምትቀበል ነች። ላይክ ከተወለዱ ጀምሮ ሰርቪስ አላት ቤተክርስቲያን ለልጆች። ያ ሰርቪስ መጀመሪያ ምንድነው? ታጠምቃለች። ስታጠምቅ ክርስትና እናትና ክርስትና አባት ትሰጣለች። ያ ክርስትና እናትና ክርስትና አባት አዲስ ልብስ ለማምጣት አደረግ ነው። አሁን እኛ ግን ዋና ዓላማው ክርስትናን አሳይቶ ማሳደግ ነው። የክርስትና አባት ማለት ክርስትናን የሚተክል ማለት ነው። ስለዚህ ወስዶ ማቅረብ፣ ቤተክርስቲያን ማስተማር፣ ኢቭን ቅድም ያለውን ሰንበት ቤት ወስዶ መመለስ ራሱ የክርስትና አባትና የክርስትና እናት ስራ ነው መሆን ያለበት። because they are responsible። ጣት ይዘው እኮ ቃል ገብተዋል አይደለ? ጸሎተ ሃይማኖት ይደግማሉ ጣት ይዘው። ይሄንን ጸሎት ዝም ብሎ አይደለም ቤተክርስቲያን ፊት ነው የገቡት ቃል። ስለዚህ ከዛ ቃል አንፃር 7 ዓመት እስኪሞላቸው ድረስ ህፃናቶቹ 7 ዓመት ወይም 12 ዓመት እስኪሞላቸው ድረስ
ግዴታ በክርስትና ማሳደግ አለባቸው የክርስትና እናትና የክርስትና አባት ከወላጆች በተጨማሪ ማለት ነው። ስለዚህ ወስዶ ቁርባን መውሰድ፣ ቤተክርስቲያን ታሪኮችን ማስተማር፣ ቤተክርስቲያንን ነገር መግለጽ የሚገባቸው ስራው የተሰጣቸው ሰዎች አሉ በቤተክርስቲያን ፊት ቤተክርስቲያን ኃላፊነት የሰጠቻቸው። ከዛ በኋላ 12 ዓመት ሲሞላቸው ደግሞ ንስሐ አባት መያዝ አለባቸው ህጻናት በእድሜያቸው ቢካዝ ወደ ዓለም ሳይቀላቀሉ ብዙ ነገር ሰውነታቸው ብዙ ነገር ሳይለምድ በፊት ንስሐ አባት እንዲይዙ ቤተክርስቲያን ተመክራለች። ስለዚህ ከ12 ዓመታቸው ጀምሮ እስከ ዕለተ ሞታቸው ድረስ በካህን ምክር እንዲያድጉ ነው የሚደረገው ቤተክርስቲያን። እኛ አሁን ይሄንን ስለታው ነው እንጂ በዚህ ያደገ ልጅ በጣም በቃ ከክርስቲያን ወይም ደግሞ ከቤተክርስቲያን የተነጠለ ህይወት ሊኖረው አይችልም አይደለ? ስለዚህ አሁን የምንላቸው ችግሮች ራሱ የመፈጠር አቅማቸው ዝቅ እያለ ይሄዳል ማለት ነው። ኢቭን አንዴ ወጥተናል ብለን ካሰብን ይሄንን አልተገበርነውም ብለን ካሰብን ራሱ በክርስትና ደስ የሚለው ኤኒ ታይም መመለስ ትችላለሽ፣ ኤኒ ታይም ያንን ነገር ማስተካከል ትችላለሽ። እና ቤተክርስቲያን ህጎችን ሰጥታለች። በእነዛ ህጎች ተጨማሪ ደግሞ ንስሐ አባቶችን ሰጥታለች። እነዛ ንስሐ አባቶች በጉዳዩ እንደየጉዳዩ ሁኔታና እንደየጉዳዩ አይነት ደግሞ ውሳኔያቸውን እንዲሰጡ ይደረጋል ማለት ነው። ስለዚህ ፍቺ ኦፍ ኮርስ አንፈቅድም፣ ቤተክርስቲያን አትፈቅድም። ፍቺ የማትፈቅደውበት ምክንያት የጋብቻን ሚስጥር በጣም ከፍ አድርጋ ስለምትመለከት ነው። እስናት አባውት እንትኑ ጎደለ እንትኑ መጣ እንትኑ ቀረ ሳይሆን በጣም ከፍ ያለ ነገር ስለሆነ በትንንሽ የቤት ውስጥ ግጭቶችና እንትኖች መፍረስ የለበትም ነው። ያን ስትል ግን በጣም ብዙ ከዛ ቤት መደረግ ያለባቸውን ነገሮች ኢንክሉዲንግ በምክር የሚይዝ ካህንንም ሰታ ነው ማለት ነው። ስለዚህ ሰዎች ወደዛ ብንመለስ የቤታችን ካህን ማን ነው? ቤታችን ውስጥ ምንድነው ንስሐ አባት አለን ወይ? ንስሐ አባቶቻችን ጋር ያለን ቀረቤታ ምን ያህል ነው? ምን ያህል ግልጽ ለለን ንስሐ አባቶቻችን? እንዲህ አይነት ነገሮችን በማድረግ ማስተካከል የሚቻል ይመስለኛል። እንዳልሽው ነው ፍቺ እኛ ምንም ማለት አይደለም። አይ ምንም አንችልም። አዎ it's up to ቤተክርስቲያን ንስሐ አባት and other situations። ስለ ንስሐ ማነው ስለ ክርስትና አባትና ስለ ክርስትና እናት በጣም ብዙ የተረዳው አይመስለኝም። ኮንሰፕት ስቲል ነው ማለት ነው። ክርስትና አባትና ክርስትና እናት እንዳልሽው ልብስ ክርስትና ቀን ልብስ መግዛት፣ ወስዶ ማጫወት፣ ማዝናናት ኢቭን የሚገቡት ቃል ኪዳንን የሚያውቁት አይመስለኝም። በነገራችን ላይ ይሄ በጣም ትልቅ ችግር ነው። መጀመሪያ የሆነ ሰው ክርስትና እናት ወይም ክርስትና አባት ሆናለሁ ብሎ ሲያስብ ክርስትና እናት ማለት ምን ማለት ነው፣ ምን ማሟላት አለበት ብሎ ማወቅና መማር አለበት ብዬ አስባለሁ። እንደውም እኛ ያደግንበት ደብር የሚገርምሽ ነገር 11 ኦል 12 ዓመታችን ላይ ነው ግዴታ ንስሐ አባት መያዝ አለባችሁ ተብለን ንስሐ አባት የያዝ ነው ማለት ነውና በዛን ሰዓት ምንም የምንገባው ንስሐ የለም፣ ልጆች ነን። ግን ምንድነው መሰለሽ እያንዳንዱን ስቴፕ ይነግሩ ነበር፣ ያስተምሩ ነበር። ከሰንበት ትምህርት ቤት ውጪ እንደዚህ ነው ማድረግ ያለባችሁ፣ እንዲህ ማድረግ አላችሁ፣ ይሄ ላይፋችሁ እንደዚህ ነው፣ ህይወታችሁ እንደዚህ መሄድ አለበት ብለው በጣም ያስተምሩ ነበር። በጣም ነው ማስታውሰው። እንዲሁም ደግሞ አይ ቲንክ ሰፊም ከተማ ሲሆን ነው መሰለኝ እኛ ሀገር እኔ አሁን ለምሳሌ ክርስትና እናቴ አሁን ላለውበት መንፈሳዊነቴ ቀዳሚ ፈርቀዳጅ ነች። በቃ ምንድነው ብትኝ እሷን ነው ማስቀምጠው። ቤተክርስቲያን እንዲሄድ ስጋ ወደሙን እንድቀበል በሰዓቱ መዝሙር ክፍል እንዳጠና መንፈሳዊ ላይፌ ላይ ቼንጅ እንዳደርግ እንድለማመድ ምናምን በጣም እንትን ትለኝ ነበር፣ ታግዘኝ ነበር። ይሄ ከዓለማዊ ነገር ውጪ ማለት ነው። ብዙ ሰው ግን አልተረዳምና ምን አሉኝ ንስሐ አባቴ ስለ ክርስትና ልጅና አባት ስናወራ በሰማይ ቤት ከናት ከወለደች እናት ይልቅ ክርስትና ያነሳች እናት በጣም ተጠያቂ ነች ባንቺ ነፍስ ብሎኛልና ይሄን ግን ያውቁታል ያልኩት እንዴ አስቢ በጣም ከባድ ነው። በቃ ከናቴ ከወለደችኝ እናት በላይ የክርስትና እናቴ ተጠያቂ ከሆነች በጣም ትልቅ ኃላፊነት ነው የተሸከመችው የወሰደችው። ግን ያንን ነገር ስንት ሰው ተገንዝቦታል? አሁን ላይ በጣም ምን እንጃ ጥያቄ ምልክት አድርገን የምናልበት ጥያቄ ይመስለኛል። አዎ በጣም ግን ቢሰጥ ጥሩ ነው። ሰው ምን አይነት ኃላፊነት እየወሰደ እንደሆነ አውቆ ቢሆን ምን ማድረግ አለብኝ የሚለውን መጀመሪያ አውርቶ ቢሆንና ከምንም ነገር በላይ ወላጅ ሲመርጥ ራሱ ግን ክርስትና እናትና ክርስትና አባት ወላጅ ራሱ ሲመርጥ ምንድነው ክራይቴሪያው ማድረግ ያለበት የሚለውን ራሱ አንዳንዱ ዝምድና መፍጠሪያ ያደርገዋል። ዝምድና መፍጠሪያ ነው የሚባለው ባይዘ ኢን ጀነራል ስታስቢ ክርስትና አባትና ክርስትና እናት እንደነሰ አይ በቃ ዝምድና ይሄ ቤተሰብን ለማስፋት ነው የሚል ኮንሰፕት አለ። በጣም ጥሩ ነው። አሁን እኛ አጌነስ ዝምድና ልንሆን አንችልም። ለምን ልብስ ተገዛላቸውም አይደለም ፖይንቱ። ግን መጀመሪያ የሚቀድመው ምንድነው ነው የሚቀድመው ነገር አይ ሚን ክርስትና እናትና ክርስትና አባት
የሚሰጠው ራሱ ለቤተክርስቲያን የምትሰጠው ራሱ ክርስትና እንዲያስተምር because ወላጅ ብዙ የሚያሟላው ነገር አለ አይደል ስታስቢ ራሱ በቃ መብላቱ መጣቱ መተኛቱ ብዙ ነገር ኃላፊነት አለበት ነውና የሚያግዘው ወዳጅ ነው የሰጠችው ቤተክርስቲያን ሁለት ሰው ስለዚህ ወላጁ አለ የወላጁ ጉብዝና ኦፍ ኮርስ ያስፈልጋል ኦፍ ኮርስ ወላጁ ፍቃደኛ መሆን አለበት እነዚህ ነገሮች ለማድረግ ግን ያንን ወላጅ የሚያግዝ ረዳት ሁለተኛ እናት ሁለተኛ አባት ያ የሁለተኛ እናትና ሁለተኛ አባት ግን ሜን ፕራዮሪቲው ዋና ስራው ግን ክርስትናን ማስተማር ይሆናል ማለት ነው ስለዚህ እንደዛ አድርጋ የምትሰጥ ቤተክርስቲያን አለች ሶ ምን ያህሎቻችን ገብቶናል ምን ያህሎቻችን ተጠቅመንበታል I don't know ግን ስቲል አረፈደም አሁን የሚሰጡ ሰዎች አሉ ማለት ህይወት ይቀጥልልኝ ሲጀመር በቤተክርስቲያናችን ግዴታ ነው መስጠት አዎ ለሰው እኔ ልጅ ቦልድ ላንቺ ወይ ለሆነ ሰው መስጠት ግዴታ ነው ይሄ ነገር እኔ እነ ዲያቆን ሄኖክም ሲያስተምሩ ሰምቻለሁ አንዳንዱ ለታቦት ሂዶ ይሰጣል ለሆነ ደብር ምናምን ነገር ይሰጣል ይሄ ሮንግ እንደሆነ በደንብ ገብቶኛል ነው ራሴ ካረፈደን የገባኝና ግዴታ ነው ዝምድና መፍጠር ባይዘይ ጥሩ ነገር ነው እንዳልኩ ልብስ ጫማ መግዛትም ጥሩ ነገር ነው ግን አዛኝ ዶ ዘዴ ምንድነው ቃል ኪዳኑ ይበልጣል ቃል የተገባው ነገር ይበልጣል መንፈሳዊነቱ ነገር ይበልጣል ለማለት ነውና እኔ ደስ የሚል ቆይታ ነው ያደረከለው ነገራችን ላይ ምክንያቱም ልጅ ላይ ያልተሰራም ምን ይቆጨኛል መሰለሽ ቤተክርስቲያናችን ወጣቶችና ልጆች ላይ መስራት አለባቸው በጣም አምናለሁ እንደማስበው ልክ ደግሞ አልተሰራበትም ይሄ ሪያሊቲው ነው በቃ ቤተክርስቲያን ልጆች ላይ ምክንያቱም ልጅ መሰረት ወይ እንዳወራን እንደመጣነው ልጅ መሰረት ነው ወጣት ደግሞ እንደምታውቂው ሀገር የሚገነባ ነው ቤተክርስቲያንን የሚጠብቅ ነው ብዙ ነገር ነውና ብዙ ነገር አልተሰራም ብዬ አስባለሁ አሁን ላይ ደግሞ ያሉት ልጆቻችን በአለማዊ ነገር በሶሻል ሚዲያው በዩቲዩብ የተጠመዱ ናቸውና አንድ ፕሮጀክት ይዘሽ መተሻል አይ ቲንክ እዚህ ጋር ይድረስ ለእግዚአብሔር የሚል በጣም በእውነት ካስገረሙኝ ድንቅ መጽሐፍ ማለት እችላለሁኝና ይድረስ ለእግዚአብሔር የቃል ፍቺ ያበራል ህፃናትም አስተዋዮች ያደርጋል መዝሙረ ዳዊት 119 ከቁጥር 130 ይላል ከ6 እስከ 14 ላሉ ህፃናት ምንድነው እስቲ ንገሪኝ ከሰማነው በላይ ድንቅ ነው ከነገሩም በላይ ግሩም ነው ይላል ይድረስ ለእግዚአብሔር ይላል ማለት እኔ አውቀዋለሁኝ አክቹአሊ አውርተናል እኔና አንቺ ግን ሞር እኔም በደንብ ማወቅ ፈለኩኝ ከርሱ ይድረስ ለእግዚአብሔር ከሚለው አንስቶ እዚህ ጋር ከተጻፈው ከውስጡ አንስቶ ውስጡንም ተመልካቾቻችን ያዩት ነው ሐሳቡ እንዴት መጣ ምንድነው ይሄ ፕሮጀክት እንዴት ተጀመረ አሪፍ ብዙ ጥያቄ ነው አንዴ ጠይቅሽኝ ከምን ጀምር ከርዕሱ እንዴት በመጀመሪያ ሐሳቡ እንዴት መጣ ከዛ ርዕሱን እንዴት ነው ያሰብሽው እንዴት ነው ታሰበው ኦኬ ሐሳቡ ድሮም የነበረ ነው ላይክ ድሮም የነበረ ስልሽ እንዳልኩሽ ብዙ ስራ የሚገናኘው ከልጆች ጋር ነው ልጆች ላይ ነው ፎከስ ማደርጋው ምን የሚለውና እንደ አይነት አክቲቪቲዎችን በአለማዊው ላይክ ለማንኛውም ሰው የሚሆን ይሄ በእንስሳውም በፍራፍሬውም በምኑም የመስራት እቅድ ከድሮ ጀምሮ ነበረኝ ብዙ ኢቭን በዛኛው ሳይድ ራሱ ለሁሉም ሰው የሚሆን ብዙ ነገር ስለሌለ ማለት ነውና የመስራት እቅድ ነበረኝ ከዛ እሱን እቅድ ዝም ብዬ ላይክ ይሄ ታስቢዋለሽ ግን አሰሪ ማለት ነው ወይ ስራ ይበዛብሻል ወይ ቆይ ኔክስት ይር ቆይ ከዛ በኋላ ያሽም ታቆያቸው ፕሮጀክቶች ይኖርሻል እንደዛ ቆየና ከዛ በመሃል ወደ ቤተክርስቲያን እራሱ ሰንበት ትምህርት መማር አደረኩኝ ሶ ከሆነ ጊዜ በኋላ ነው ወደ ቤተክርስቲያን በቃ ቤተክርስቲያን ለማየት እየሞከርኩኝ ነበረው በዛ ፕሮሰስ ውስጥ የአገልግሎት ስልጠና ወስደን ነበር በኢጃት ወይም ኢትዮጵያዊ ጃንደረባ ትውልድ ሶ አገልግሎት ላይ ምን ገባኝ አገልግሎት ማለት መዘመር ብቻ ወይ የሆነ የቤተክርስቲያን አገልግሎት ማድረግ ብቻ አይደለም ሶ ሁሉም በሚችለው በሚያቀው በሙያው የሆነ ነገር ለቤተክርስቲያን ማድረግ ከቻለ ለቤተክርስቲያን ልጆች ማድረግ ከቻለ አገልግሎት ነውና እኛ ግን እንደምናስበው ወይ መዘመር አይደለ ወይ የሆነ የቤተ መቅደስ አገልግሎትን ብቻ መዘመር ነው አብዛኞቻችን የቤተ መቅደስ አገልግሎቶች ላይ ነው አገልግሎታችን የቆመውና እንደዛ አይደለም የሚል በጣም ሙቪንግ የሆነ ትሬኒንግ ወሰድን ሶ ፎር ሚ ኢት ኢዝ በቃ አይኔን የከፈተልኝ ነገር ነበር ስለዚህ ምንም ነገር ብሰራ ሙያዬ ነው ምንም ኤክስትራ ማይል ሄጄ እንደ አዲስ ተምሬ ምናምን ማመጣው ነገር አይደለም ላይክ ማቃው ነገር ነው ስለዚህ እንጀራ የምበላበት ነገር ነው ስለዚህ ያንን እንጀራ የምበላበትን ነገር ወደ አገልግሎት መቀየር የምችለው በተወሰነ መልኩ ኮንተንቱን መቀየር ነው እንጂ ሌላ ምንም ማመጣው ነገር ስለሌለ ለኔ እንደ አገልግሎት ማስበው ለቤተክርስቲያን የሆኑ ነገሮችን መስራት መጀመር
ጥሩ ነው ብዬ አሰብኩኝ። ከዛ ውጪ እንዳልኩሽ እኔ ልጅ ሆኜ እንደ አይነት ቻንሶች አልነበሩኝም። ሶ ሰንበት ቤት አይደለም ያደግኩት። ላይክ ቅድም እንዳልሽው ይሄ ሰንበት ቤት መሄድ ከማይፈቀድላቸው ሰዎች መካከል ነበርኩኝ። ሶ በልጅነቴ ለኔ የሚሆን ኦፕሽን አልነበረም። ስለዚህ ካደኩኝ በኋላ በሆኑ አጋጣሚዎች ነው ወደ ቤተክርስቲያን የዞርኩት ማለት ነው። ወይም ዞርኩ ማለት አሁን ይሄ በጣም መንፈሳዊ በጣም ዋው የሚያስብል ኑሮ ምናምን ኖሮኝ አይደለም፣ ግን አትሊስት ለማወቅ መሞከር ቤተክርስቲያንን ለመረዳት መሞከር የጀመርኩት በጣም ከቅርብ ጊዜ ወዲህ ነው። ስለዚህ በመሀል ያጠፋቸው ዘመኖች አሉ ማለት ነው። እነዛ በመሀል የጠፉት ዘመኖቼ ፋርነትም መስሎኝ የቤተክርስቲያን ነገር ባለመረዳትም ህጉን ባለማወቅ ከብዙ ነገር አንፃር የጠፋውባቸው ዘመኖች ነበሩ። ሶ ያ የመጣበት ምክንያት ልጆኜ ሌላ ፕላትፎርም ስላልነበረኝ ነው። ከእግዚአብሔር ቃል ጋር አብሬ የምቆይበት ምንም አይነት ፕላትፎርም ስላልነበረኝ አይ ዋዝ ጀስት እንደማንኛውም ሰው ዝም ብሎ ኑሮዬን የሚኖር አይነት ሰው ነበርኩኝ ማለት ነው። ስለዚህ እነዚህን ሁለት ነገሮች ነው ማሰብ የጀመርኩት። ሶ ምን ሊደረግ ይችላል በጣም ኢዚ የሆነ ልጆችን ኢንጌጅ ሊያደርግ የሚችል ሳይሰለቻቸው ሳይደክማቸው ከዛ ግን የተወሰነ ትኩረት ሰጥተው ቢሰሩት በብዙ መልኩ ሊያንጻቸው የሚችል ምን ማድረግ ይቻላል ብዬ ሳስብ የመጣልኝ ሀሳብ ነውና የመጀመሪያውን ኤዲሽን ብታይ ታስቅሽ ነበረ በጣም። የመጀመሪያው ኤዲሽን ስልሽ ከዚህ በፊት መጀመሪያ ያወጣሁት ዱድሊንግ ነበር። ላይክ ዱድል እያደረጉ ግን የመጽሐፍ ቅዱስ ጥቅሶች ያሉበት ዱድሊንግ ፔጅ ነበርና በጣም ትንሽዬ ነች ሳይዟ፣ ፔጅ ነምበሯም ትንሽ ነው ምናምንና እሱን ፕሪንት አድርጌ አየሁት እና አይቼ እጄ ላይ ሳየው ችግሮቹ ታዩኝ። በጣም ማነሷ፣ ቫራይቲ ኦፍ አክቲቪቲ የለውም፣ ገና ነው ምናምን የሚለው ነገር መጣና አየሁት። ሶ ራሴ ላይ ኮሜንት አደረኩኝ። ሶ ይሄ ቢስተካከል ይሻላል አልኩኝ። ተመልሼ ድጋሚ ሪቫይዝ አደረኩት ማለት ነው። ከዛ ሀሳቡ ምንድነው ልጆች እንዳልኩሽ ነው ቅድም ብዙ አይነት ችግሮችን ማውራት እንችላለን፣ ግን ችግር በማውራት ምንም የምንቀርፈው ነገር የለም። ሶሉሽኑ ምንድነው ነው። ሶ ሶሉሽን ብዬ ያሰብኩት አንደኛው ነገር ምንድነው ልጆች አሁን ላይ ቢያገኙት በተወሰነ መልኩ የሚረዳቸው ምን መስራት ይቻላል ነው። ከዛ በኋላ ይሄ ፕሮጀክት መጣ ማለት ነው። ሶ ይሄ ፕሮጀክት ምንድነው ከ6 ዓመት እስከ 14 ዓመት ላሉ ልጆች አክቲቪቲ ቡክ ነው። ሶ ኢንጌጅ እያደረጉ ላይክ ከለር እያደረጉ ሪፍሌክት እያደረጉ እየጻፉ በደንብ አድርገው ጌሞች አሉት ውስጡ ጌሞች እየተጫወቱ የእግዚአብሔርን ቃል የሚማሩበት ነው ማለት ነው። ሶ ከመጀመሪያው ፔጅ እስከ መጨረሻው አጠቃላይ 100 ገጽ ነው መጽሐፉ። 100 ፔጆች ነው ያሉት። በ100 ፔጆች ውስጥ 40 የከለሪንግ ፔጅ አለው። ስለዚህ እነዚህ 40 ከለሪንግ ፔጆች ውስጥ 40 ጥቅሶች አሉት ማለት ነው። ሶ ያንን ጥቅስ መርጥ መጽሐፍ ቅዱስ እንደምታውቂው በጣም ብዙ ማለት በጣም ብዙ የምታወጪላቸው ጥቅሶች አሉና ያረኩት ነገር ምንድነው ለማቃቸው ሰርክሌ ላይ ላሉ ወላጆች ቴክስት ነው ያረኩት። ልጃችሁ ውስጡ ተቀርጾ ቢያድግ ቢመራበት እንደ መርህ በልቡ ቢያኖረው ብላችሁ የምታስቡት የመጽሐፍ ቅዱስ ጥቅሶችን ላኩልኝ ብዬ ቴክስት አረኩኝ። ሰው መለሰልኝ። ሶ ከነዛ ውስጥ የተመረጡ ጥቅሶች ናቸው ወላጆች ራሳቸው የሰጡኝ ጥቅሶች ማለት ነው። ከዛ ምንድነው ያረኩት እነዛን ጥቅሶች ሪፕሬዘንት ሊያደርግ የሚችል ስዕል ምን ሊሆን ይችላል። ለምሳሌ አንደኛው ውስጥ ያለው እግዚአብሔር የሚሳነው ነገር የለም። ሶ እግዚአብሔር የሚሳነው ነገር እንደሌለ ለልጆች በምንድነው ልገልጽ የምችለው? እኔ ካንተ ጋር ነኝና አትፍራ። ሶ ማን ነው አትፍራ የሚለውን ሊገልጽልኝ የሚችለው? ሶ ዳንኤል በአንበሶች ጉድጓድ ውስጥ ሆኖ ያለው ፒክቸር አለመፍራትን ተኛ አይደለም የሚለው። ስለዚህ አለመፍራትን የሚገልጽልኝ እሱ ነው። ልጆችም ሪሌት ሊያደርጉ የሚችሉት ከሱ ጋር ነው እየተሳሰብኩ እንደዚህ አይነት ስቶሪዎቹን ሲደመር ጥቅሶቹን አይነት እግዚአብሔር የሚሳነው ነገር የለም የሚለው አሮጌ ሴትዮ እርጉዝ ሆና ሳራን ታረግዛለች ብሎ ማን ገመተ? ማን አወቀ? ሶ እግዚአብሔር ነው ይሄንን ያቻለው። እኛ ባለን በሳይንቲፊክ ኖሌጅ አይቻልም። ስለዚህ እሱን ኤክስፕሌን ያደርጋል ነበር። አዎ እንኳን እኛ በዚህ ይቀርቶ። ስለዚህ ከዛ አንፃር እንደ አይነት ፒክቸሮችን መምረጥ ነበረብኝ። ሶ ፒክቸሮችን ፈለግን፣ መረጥን፣ እንደዛ አይነት ነገሮችን አደረኩና አየሁት ድጋሚ። ሶ ስቲል አይ ዋዝ ናት ሃፒ ላይክ ከለር ብቻውን ኢዝ ናት ኢናፍ። ከዛ ልጆች የሚማሩት በሪፒቲሽን ነው። ላይክ መድገም አለባቸው አንድን አክቲቪቲ። ሶ አንድ ጥቅስ የሆነ ቦታ ባስቀምጥ 2-3 እንዲጠቀሙበት ካላረኩኝ ላይረዱት ይችላል ወይም አንብበው ሊያልፉት ይችላሉ ስላሰብኩኝ
ስዕሉ አለ፣ ስዕሉን የሚገልጽ ጥቅስ አለ። ከዛ በተጨማሪ ደግሞ ማች እንዲያደርጉ የማቺንግ ፔጆች አስቀመጥኩ ማለት ነው። ሶ ይሄ የማቺንግ ፔጅ ምንድነው? ጥቅሶቹ ከሚገኙበት ቦታ ለምሳሌ አትፍራ የሚለው ያለበት ቦታ አለ አይደለ? ስለዚህ ከሱ ጋር ማች እንዲያደርጉት እንደሱ አይነት ፔጆችን አስገባንበት ማለት ነው። ከዛ ቀጥሎ ደግሞ አሁንም I was not happy ኦኬ ማች አደረጉ። ከዛ ወርድ ሰርች ጌሞችን አሰብንና ወርድ ሰርች ጌሞች ደግሞ አንድ የመጽሐፍ ቅዱስ ጥቅስ ከስር ቦታ ላይ አስቀምጣለሁ። ጥቅሱ ያለበትን ቦታ ጽፈዋለሁ። ከዛ ያ ጥቅስ ለምሳሌ እርስ በርሳችሁ ቸሮችና ርኅሩኆች ሁኑ የሚለው የመጀመሪያዋ ፔጅ ላይ ያለችው እሷ አለች። ሶ እሱን ከቦክስ ውስጥ መፈለግ ነው። ቦክስ አለ። ከዛ ቦክስ ውስጥ ያንን ጥቅስ እየፈለጉ እንዲያወጡ ማድረግ ማለት ነው። ሶ እሱን ካደረጉ በኋላ ግን still I was not happy ማለት ይሄ የሚያልቅ ነገር አልመስላለኝ ማለት በቂ አይደለም ብዬ በጣም አስብ ነበርና ከዛ አንፃር ምን ለማድረግ ሞከርኩኝ? ሪፍሌክት ቢያደርጉ አሁን ይሄን መጽሐፍ እድሜያቸው ከ6 የሆነበት ምክንያት ሪፍሌክሽን ፔጅ ስላለው ነው። የሚጽፉት ነገር አለ። ሶ የሆነን ጥቅስ ካነበቡ በኋላ ከለር ካረጉ በኋላ ምንድነው የተሰማቸው? ምንድነው የሚፈልጉት ነገር? ውላቸው እንዴት ነበር የከረሙት? እግዚአብሔር የሚላቸውን ነገር እግዚአብሔር የሚፈልገውን ነገር እያደረጉ ነበር ወይ? ከጥቅሱ ጋር አገናኝተው ሊሆን ይችላል መመለስ የሚፈልጉት። ብቻ እነሱ ነፃነት ተሰምቷቸው የሚፈልጉትን ነገር እንዲጽፉበት የሪፍሌክሽን ፔጅ ማስገባት ፈለኩኝ። እንደ ዲያሪም እንደ ጆርናልም ስፒሪቹዋል ጆርናላቸው እንዲጽፉበትም ሊሆን ይችላል። ግን ኤኒቲንግ ሊሆን ይችላል። እነሱ ልባቸው የፈቀደውን እንዲጽፉበት ማለት ነው። ከዛ ስር ደግሞ ድጋሚ እሱም ኢነፍ አይደለም። ሶ ጸሎትን ብዙ ጊዜ በቃል ነው አይደል እኛ የምናውቀው። በጽሁፍ ቢያረጉትስ? እግዚአብሔር ምን ትጠይቁታላችሁ? ምን ትሉታላችሁ? መልእክት ላኩ ብትባሉ ለእግዚአብሔር ምን ትልካላችሁ የሚለውን እሱንም እንዲጽፉ ስለፈለኩ ሌላ ደግሞ አንዷ ፔጅ ላይ ከላይና ከታች ተደርጎ ደግሞ እሱም መጣ ማለት ነው። ሶ አጠቃላይ በዚህ 100 ፔጅ ውስጥ ጌሞች አሉት፣ ሪፍሌክሽን ፔጆች አሉት። ከዛ ደግሞ አንዳንድ ጊዜ ጥቅሶችን አንብበሽ ማለፍና መልሰሽ መጻፍ ይለያያል ልጆች። ሶ መልሰው ሲጽፉት አይረሱትም። አንብበው ከሆነ ያለፉት ግን ይረሳል። ሶ እንዳይረሱት መልሰው ደግሞ የሚጽፉበትን ቦታ ደግሞ ከስር ተዘጋጀ ማለት ነው። ሶ አጠቃላይ ምንድነው እያንዳንዱ ፔጅ ከለር መደረግ ይችላል። ኢቭን የሚጻፍባቸው ቦታዎች ራሱ ከለር መደረግ ይችላሉ። ሶ በጣም ከለርፉል እየሆነ ሲሄድ በጣም እየወደዱት እንዲመጡ። ከዛ ብዙ ጊዜ ካየሽ ወላጅ የሚቸገረው እሁድ ከቁርባን በኋላ ቁጭ በሉ አርፋችሁ እንደዚህ ሁኑ እንደዚህ አታርጉ ምናምን የሚል እንትን አለ በጣም እና ለወላጅ ራሱ እሁድ ካልም ሆኖ እንዲውሉላቸው ላይክ ጸጥ ያለ ኑሮ ውሎ እንዲውሉላቸው ከፈለጉ ይሄንን በመስጠት እሁዳቸውን ሊይዙት ይችላሉ። ልጆች አንድ ነገር ባንዴ ከሰጠሻቸው ቶሎ ጨርሰው ሙሉ ሊሰለቻቸው ይችላል፣ ቶሎ ሊጨርሱ ይችላል። ሶ በፕላን ቢያደርጉት አሁን ቀን 1 ቀን 2 እያለ ነው የሚቀጥለው እስከ 40 ቀን ድረስ ይቀጥላልና ከዛ አንፃር በየቀኑ የሚለውን በየሳምንቱ ቢያደርጉላቸው ዛሬ እሁድ ላይ ከሰሩ ኔክስት እሁድ የእግዚአብሔር ቀን ነው፣ ሰንበትን ለእግዚአብሔር ዴዲኬት ማድረግ ይማሩበታል። ከዛ በኋላ ደግሞ እንዳልኩሽ ከቤተክርስቲያን መልስ የሚኖራቸውን ጊዜ ጥሩ ያደርገዋል ብዬ አሰብኩኝ ማለት ነው። ከዛ ውጪ አንዳንድ ጥቅሶች ለልጆች የሚከብዱ አይነት ጥቅሶች አስገባውበት። ከምን አንፃር ነው? ልጆች ጋር ብቻ መቅረት የለበትም። ከወላጆች ጋር ኮንቨርሴሽን መኖር አለበት። ወላጆች አትሊስት ልጆቻቸውን ለማስተማር ብለውም ቢሆን የተወሰነ የመጽሐፍ ቅዱስ ቃሎችን ቢያውቁ ኦፍ ኮርስ ያውቃሉ፣ ግን ኮንቨርሴሽኑ ቢኖር ቤተሰብ ውስጥ ደግሞ በጣም አሪፍ ይሆናል ብዬ ስላሰብኩኝ ለማድረግ የሞከርኩት ነው። አንዳንድ ጥቅሶች ለልጆች በአንድ አንብቦት ላይረዱት የሚችሏቸው የሚጠይቁት ወላጆችን ይሄ ምን ማለት ነው ብለው እንዲጠይቁ ፈልጋለሁ። ሶ ያንን ለማድረግ ደግሞ አንዳንድ ጥቅሶችን ከበድ የሚሉ ጥቅሶችን አስገባንበት ማለት ነው። ስለዚህ እንደዚህ አድርገን በመጨረሻ ይድረስ ለእግዚአብሔር የሚል እንትን ወጣ ማለት ነው። ሶ ጥቅሶቹ በተቻለ መጠን ሴንስ እንዲሰጡ አድርገው ተቀመጡ ማለት ነው። ሲጀምር የሚጀምርበት አለ፣ ሲያልቅ እስከ ዓለም ፍጻሜ ከእናንተ ጋር ነኝ የምትለዋ ጥቅስ ነች መጨረሻ ላይ ያለችው። ከዛ እሱን እንደጨረሽ ስትገልጪው ላይክ የመጨረሻው ወይም ከቨር ፔጅ ላይ ስትሄጂ አይ ቲንክ ቅዳሴ ካልተሳሳትኩኝ ቅዳሴ ኤጲፋኒዮስ ላይ ይመስለኛል ከነገሩንም በላይ ግሩም ነህ ከሰማነውም በላይ ድንቅ ነህ የምትል እንትን አለችና እግዚአብሔር እዚሽ መጽሐፍ ላይ ካነበቧት ነገር በላይ ድንቅ ነው እና ይሄ መጽሐፍ አይደለም እግዚአብሔርን የሚገልጸው በጣም ብዙ ከዚህ በላይ ኤክስፕሎር ማድረግ ይችላሉና
በዛ ማሰሪያ ዘጋ ነው ማለት ነው። ሶ ይሄ ቶት ፕሮሰሱ ይሄ ነው ከመጀመሪያ ጀምሮ ሄደበት ፕሮሰስ ማለት ነው። ከዛ ፕሪንት እያደረኩ እያየሁ ስቀይረው ፒክቸሩ ሲቀየር የሆነ ዲዛይኑ ሲቀየር የሆነ ነገሩ ሲቀየር እንደዛ ቆየ ማለት ነው። ከዛ ፋይናሊ አሁንም ከወጣ በኋላ በቀይረው ደስ የሚለኝ ብዙ ነገር አለ፣ ግን አይቆምም ሳስበው አይቆምም። ሶ ጀስት በቃ ይውጣ በሚል አወጣ ነው ማለት ነው። እውነት ለመናገር እኔ መጀመሪያ ሳየው ሚዲያሽ ላይ ነበር ያየሁትና ይድረስ ለእግዚአብሔር የሆነ ቀለል አድርጌ ነበር ያለፍኩት። ያኔ የ2017 የሆነ ለበዓል መባቻ አካባቢ ነበርና ላይክ ብዙም አላየሁትም። በዓል በኋላ ደርሼ እንዳጋጣሚ ልከሽልኝ ስለነበር እንኳን ልጅ አይደለም እኔ ራሴ ያረተነሽ ስራ ስሪ ባክሽ እስክባል ድረስ ማለት ነው ከለር ገዝቼ እንደ ልጅ ከለር ገዝቼ እየሞላውኝ ነበርና እግዚአብሔር የተጻፈ መልእክት እኔ አሁን የሆነ እንዴት ልበልሽ አሁን እዚህ ጋር እኔ ለእግዚአብሔር ምጽፋቸው በጣም ብዙ መልእክቶች አሉ። ያው በዚህ ባለውበት እድሜና ብጽፍ በጣም ነው ደስ የሚለኝ። ብዙ ጊዜ እኮ ዲያሪ የሚባለው የውስጣችንን ሀሳብ ጭንቀታችንን ምናምን ጽፈን እርፍ ለማለት ነው አይደለ? እሱ ማንም ለማየው ዝም ብሎ ዓለማዊም ሆነ ይሄ የልጅነትም ነገር ነበር። አሁን ግን እዚህ ጋር ይድረስ ለእግዚአብሔር ብዬ ስጽፍ በቃ አምናለሁኝ ይሄ ነገር ያየዋል ብዬ አምናለሁኝ። እንኳን ለልጅ አይደለም ለአዋቂ ራሱ እጅግ መሰረታዊ ያሌለ እስካሁን አላየውም። አላቅም ሊኖር ይችላል። እኔ ግን በቤተ ክርስቲያን ደረጃ በዚህ ልክ የተዘጋጀ የልጆች አክቲቪቲ አለ ብዬ አላስብም የለምና በጣም የወደድኳቸውን ነገሮች እዚህ ጋር አሁን ለእግዚአብሔር የሚሳነው ነገር የለም። የሉቃስ ወንጌል 1:37 የሳራ ማለት ነው ስቲል ፊቷ በቃ ያረግሽው ፊት የትልቅ ሰው ፊት ነው፣ ግን እርጉዝ ነች እና ይሄ ባይዘ ዓለምን ያነጋገረ ተአምር ነው። እኔ በጣም ከመጽሐፍ ቅዱስ በጣም የምትወጂው ቦታ ካሽኝ አይ ቲንክ ስሜም ስለሆነ ይሆን አላቅም። በጣምም ስሜን ለማጣራት በጣም ስላነበብኩት ስለማውቀው የሳራና የአብርሃም ታሪክ ተአምር ይሆንብኛል። የእግዚአብሔርን ቸርነት አይበታለሁ። ይስሐቅን የመሰለ ልጅ አብርሃም ልጁን እንዴት እንዳሳደገው አያለውኝ። ኢቨን ሳራ እንኳን ቅድስት ሥላሴዎች ይስሐቅ ይወለዳል ሲል ስቃለች። ምክንያቱም ኦፍኮርስ እድሜዋ ወደ 98ዎቹ ቤት ስለሆነ የማይሆን ነገር ነው ማለት እንደ ሰውኛ አስታስቢው። አንዳንዴ እኮ አለ መጽሐፍ ቅዱስ ውስጥ ነው እንደ ሰውኛ አስታስቢው እንዴ ምናምን የምትጠራ የተጻፈ እንግዲህ ዓለማችን ላይ ያለው አንደኛውና ትክክለኛ መጽሐፍ ቅዱስ ብቻ ነው። እዛ ላይ እንኳን ይሄ ኦብሰስ ትሆኛለሽ በቃና እኔ በጣም የሳራን ታሪክ ወደዋለሁ። የእግዚአብሔርን ቸርነት ተአምር በጣም ያየሁበት ፓርት ነውና እዚህ ላይም ደግሞ አለ ተመልካቾቼም እያዩት ነውና የፊቷ እርግዝናዋ ምናምን ከዚህ ነገር ብዙ ነገር ይማራሉ። እንዳልሽው ሁሉንም ለማየት ሞክሬያለሁ፣ ደግሞ በደንብ አይቼዋለሁና እያንዳንዱ ነገር ልጅ የአባትን ምክር ስማ የእናትን መጋትተው መጽሐፈ ምሳሌ 1:8 ላይ ስፔሻሊ ልጆች ምን ማለት ነው በቃ እንዳልሽው ነው። ደግሞ በጣም የወደድኩት አንዳንድ ትልልቅ ይሄ ከበድ ያሉ ጥቅሶች አሉና ከቤተሰቦቻቸው ጋር ለመወያየት ይረዳል። ይሄን እያዩ በሚያድጉበት ሰዓት እኔ እንጃ በእውነት በጣም እድለኞች ናቸው የዚህን ጊዜ ልጆች። ይሄኔ ቡክ በጣም መዳረስ አለበት ብዬ የማስበው ነውና ይሄን የመሰለ ቆንጆ የልጆች ቡክ ለመስራት ግን ስንት ጊዜ ፈጀብሽ? ምክንያቱም ፕሮሰሱ ከባድ ነው። እያንዳንዱ ናቸው ጥቅስ የምታስገቢያቸው ጥቅሶች፣ የምጽፊያቸው ነገሮች፣ ይሄ እንትኑ ሰንጠረጁ ራሱ በጣም ብዙ ስራዎችን ይጠይቃልና ከባድ ነገር አይደለም። እንዳልሹ ደግሞ ታጠፊያለሽ፣ ታነሻለሽ ምናምን ነገር አንቺ ደሞና ስንት ጊዜ ፈጀብሽ? አብዛኛው ነገር ያለቀው ሀሳብ ላይ ነው። በሀሳቡ ቁጭ ብሎ ቅድም እንዳልኩሽ ብዙ ጊዜ ትመኛለሽ፣ ሰራዋለሁ ትያለሽ፣ ቆይ ነገ ከነገ ወዲያ የዛሬ ወር ምናምን እያልሽ ታሳድሪዋለሽ እና ከሀሳቡ ጀምሮ ከሆነ በጣም ቆይቷል ሀሳቡ። ግን አክቹዋሊ ኮምፒውተር ከፍቼ በስነ ስርዓት ኮንተንቱን ማስገባት መስራት ምናምን ከጀመርኩ ጊዜ ጀምሮ ከሆነ ግን አይ ቲንክ ማክሲመም ኦፍ ከ2 ወር እስከ 3 ወር ባለው ጊዜ ውስጥ ነው የፈጀው። በ3 ወር ውስጥ በጣም ፎከስ አድርጌ በቃ ሙሉ ከዛ ለኮሜንት ልኬዋለሁኝ፣ ፕሪንት አስደርጌ ኮሜንቶችን ሰብስቤበታለሁ። ከዛ ኮሜንት ተቀብዬ ያስተካከልኳቸው ነገሮች አሉ። ከጥቅስ አንጻር ከፒክቸሮች አንጻር ትክክለኛ ፒክቸር ነው ወይ ይሄ የሚለውን ራሱ ከቤተክርስቲያን ሰዎች ከመምህራን መሰብሰብ ነበረብኝ እንትኖችን አስተያየቶችን ዳታዎችን እና እሱን ከማረግበትም ጊዜ ጨምሮ ማክሲመም 3 ወር ነው የፈጀው። በ3 ወር ጊዜ ውስጥ ግን ይሄ ሀሳቡ ነው ረጅም ጊዜ የቆየው። ጀስት ይሄ ዝም ብሎ እንትን ልሰራ እንትን ባለ እንዲወርዶ ግን አየዋለሁ ብለሽ አስበሽው ነበር?
እንደዚህ ጥሩ ይሆናል ብዬ አላሰብኩም። መጀመሪያ ሳስበው በቃ ዝም ብዬ ሞክረውና ከዛ ፕሪንት አድርጌ ራሱ የሆነ ለጎረቤት ልጆች ምናምን ሰጥቼው ምናምን ነው እንጂ እንደዚህ በማስ ላይክ ይሄ ፕሪንት ተደርጎ ማርኬት ላይ ወጥቶ ምናምን አላሰብኩም። መጀመሪያ በጣም ቀለል ያለ እንትን ነበር ያሰብኩትና የመጀመሪያና ሁለተኛውን ሰጥ ይድረስ ለእግዚአብሔር የምትለው ርዕስ አልነበረችም። ርዕስ የሌለው ነገር ነበር ለሰዎች ኮሜንት እንዲያደርጉኝ የሰጠሁትና ርዕሱን ሰው እንዲሰጠኝ ምን ልበለው ምን ይሁን ርዕሱ የሚለውን አብሬ ለኮሜንት ለላኩላቸው ሰዎች ርዕስም ጠይቅ ነበረ። ስለዚህ ቅድም ርዕሱን ጠይቀሽኝ አልመለስኩልሽም። ርዕሱ የኔ አይደለም። እንዳልኩሽ መጽሐፉ ካለቀ በኋላ ርዕሱን ባዶ አድርጌ ለመምህራን ልከው ነበረ። ምን ብዬ ርዕሱን ላውጣ ምናምን ብዬና አንድ በጣም የምወደው ማከብረው መምህር ይድረስ ለእግዚአብሔር ለምን አትይም የሚል እንትን አለኝና ከዛ አሰብኩት። ሌሎችም በጣም ብዙ ርዕስ ተልኮልኛል ከተለያዩ መምህራንና በደንብ ሳስበው ኢት ሜክ ሴንስ በደንብ ሴንስ ይሄ ገለጸልኝ። እንትኑን የፈለኩትን ነገር ገለጸልኝ። ከምን አንፃር ነው? አንደኛ ይድረስ ለእግዚአብሔር ውስጡ ደብዳቤዎች አሉ፣ ለእግዚአብሔር የሚጽፏቸው መልእክቶች አሉ። ስለዚህ እነሱ መልእክቶች ለእግዚአብሔር ይድረስልን ነው ሌተር ስላለው። ሁለተኛ ልጆቹ ራሱ ለእግዚአብሔር ይድረሱ። ላይክ እንዴት ነው መንፈሳዊ አይነት ላይፍ ቢኖራቸው በተወሰነ እንዴት ነው ቃልን በልቤ ሰወርኩ ይላል አይደለ? ቃሉን የተወሰነውን ከዚህ ከሙሉ ከ40 ሁለቱን ወይ ሶስቱን ራሱ የሚያስታውሱት ቢሆኑ እና በልባቸው ያንን የሚያስቀምጡት የትኛውንም ጥቅስ ሊሆን ይችላል። መጽሐፍ ቅዱስ ላይ ተጽፎ ክፉ የለም ወይም ደግሞ ማያንጽ የሚባል ቃል የለምና ከዛ አንፃር የተወሰነውን እንኳን ቢይዙት ብዬ አሰብኩኝና ይድረስ ለእግዚአብሔር በቃ እኔ ራሱ የሆነ እንትን አደረገኝ ጥሩ ነው ብዬ አሰብኩኝ። እሱን አክሰፕት አደረኩ። በቃ በጣም አሪፍ ምናምን ተባብለን እንደዛ አደረግነው ማለት ነው። ይድረስ ለእግዚአብሔር የኔ ርዕስ አይደለም። አንቺ በሰጠሻቸው ላይ ተመስርተው በነገራችን ላይ ይሄን ሁሉ አይተው ነው ዞሮ ዞሮ አንቺ ነሽ መነሻው። ከፕሮጀክትሽ ጋር የሚሄደውን ድረስ ደግሞ እንዳልሽው ያሻማል። ይሄ መንፈሳዊ ነገርም ስለሆነ እኛ ደግሞ ክርስትና ደግሞ ጠንቀቅ ያለች ነችና የቃላት መሳሳት ሊኖር ይችላል። እዚህ ላይ ያሉ አክቲቪቲ ስዕሎች መሳሳት ሊኖር ይችላልና እሱን ግዴታ ማስገምገምም አለብን። እሱን ታስገመገሚ ይሄን አይቶ የሆነ ሰው ሰጠሽ። ዞሮ ዞሮ አንቺ ባይሆንም መሰረቱ ግን ያንቺ ነው። ኦፍ ኮርስ እኔ በእውነት በጣም እድለኞች ናቸው ነው ብዬ የማስበው ከመልሽ በላይ። ምክንያቱም የሆነ ጊዜ እኔ አሁን ስልኬን በቃ ወይ ብዬ የምልበት አለ። በየሄድኩበት ስልክ ስጪኝ ነው። ህጻናት የሚበሉት በስልክ ነው። ሲረብሹ ዝም የምታስቢው በስልክ ነው። ኤቭሪቲንግ የኛ ስልክ ቤት ውስጥ የኛ አይደለም። ስንወጣ ሆነ የኛ ስልክ እንጂ ብዙ ነገር ነው ደግሞ ብዙ ጊዜ አያለሁኝ። በዙሪያዬ በጣም ብዙ ልጆች ስላሉ አያለሁኝ እና የሚያዩዋቸውን ነገሮች እኔ እንደ ፐርሰናሊቲ እንደ ራሴ የማልደግፋቸው ብዙ የውጭ እንትኖች አሉ። ይሄ እንዴት ነው ከግብረ ሰዶም ጋር የሚገናኙ ካርቶን ፊልሞች አሉ። ምንም ይሄ ሪያሊቲው ነው የሚታወቅ ማለት ነው። ወንድና ወንድ የሚጋባበት ሴትና ሴት የሚጋባበት የህፃን እነሱ ልጆች ስለሆኑ ማለት ነው አሻንጉሊቱን ነው ፊልሙን ነው የሚያዩት እንጂ ምን እንደሆነ ኮንሰፕቱ አያውቅም። ፋሚሊም ደግሞ እውነት ለመናገር ቁጭ ብሎ እኔ አሁን ለምሳሌ ልጅ ቢኖረኝ ስልኬን ሰጥቼ ስራ ብሰራ አንድ ሰዓት ሙሉ ልጅ የምታየውን ነገር ቁጭ ብዬ አልከታተልም። ላይክ ለምንድነው የልጆች ካርቶን ፊልም ነው የሰጧት ብዬ ነው የማስበውና በጣም ልጆቻችን እየተበላሹ ነው። ያለሱ ምግብ አይበሉም፣ ያለሱ አይንቀሳቀሱም። ኢቭን ሲያለቅሱ ሁላ በሱ ሆኗል። ሁሉም ነገር በሱ ሆኗልና በዚህ ሰዓት እንደዚህ አይነት መጽሐፍ አክቲቪቲ ቡክ መምጣቱ ለኔ በጣም እንደ ትልቅ ኦፕሽን ነው ማየውና ልጆች ግን እንደው ወደዚህኛው ልመልስሽና ቤተሰብ ግን እንደዛ አይነት ነገር ባያረግስ ልጆቹን ለማታለል በየልጆቹን ለማብላት ሲል ሌላ ይሄ ያልተለመዱ ይሄ ላይናቸውም ጥሩ አይደለም። ስፔሻሊ አሁን ስልክ ላይ በጣም ብዙ ዶክተሮችም የተናገሩት ነውና ላይናቸውም ላይምሯቸውም ለእድገት ለስነ ልቦናቸውም ጥሩ አይደለምና ቤተሰቦች ምን ማድረግ አለባቸው? በጣም ጥሩ። ቲቪና ቴክኖሎጂ ፊልም እንደዚህ አይነት ነገሮችን በተመለከተ ሳይንሱም የሚለው በሙያው ያሉ ሰዎች የሚስማሙበት ነገር ምንድነው? ከ3 ዓመት በታች ላለ ልጅ ኖ ስክሪን አትኦል ነው። ኖ ስክሪን አትኦል ማለት ለ5 ደቂቃም ለ2 ደቂቃም አንቺ ኖረሽም ያየሽውን ፊልም ይሁን ቆንጆ ሙዚቃ ራሱ ቢሆን በኦዲዮ ክፈችላቸው እንጂ ቪዲዮን አታሳያቸው ነው። ይሄ የሚደረግበት ዋናው ምክንያት ምንድነው? ልጆች እንደተወለዱ አብዛኛውን ነገር የሚማሩት ኤክስፕሎር በማድረግ ነው። በመንካት፣ በመቅመስ፣ ይሄ በሴንስ ኦርጋናቸው ወይም ደግሞ በስሜት ህዋሳቶቻቸው
በሚያስገቧቸው ኢንፎርሜሽኖች ነው እውቀታቸውን ያሳደጉ የሚሄዱት። ስለዚህ ስለ ምግብ ለማወቅ መቅመስ አለባቸው። የሆነ ነገር ይሄ ነክታው ማየት አለባቸው። እጃቸው፣ ሰውነታቸው መጠንከር አለበት። እሱን ለማጠንከር የተለያዩ እንቅስቃሴዎችን ማድረግ አለባቸውና ከዛ ነገር አንፃር በተቻለ መጠን ልጆች ኤክስፕሎረር ናቸው። ላይክ ኤክስፕሎር ነው ማድረግ ያለባቸውና በተፈጥሯቸው ኢገር ናቸው ለመማር ወይም ደግሞ ለመማር እንትን አላቸው፣ ፍላጎት አላቸው። በጣም ተነሳሽነቱ አላቸው ለማወቅ፣ ለመንካት፣ ለመቅመስ። ካየሽ ሁሉ ነገር ወደ አፋቸው ይከታሉ አይደል? ልጅ ሆነው እንደምንቸገረው ብዙ ነገር ወደ አፋቸው ስለሚከቱ ነውና ወደ አፋቸው ይከታሉ፣ በእጃቸው ይነካካሉ፣ የሆነ ነገር ይቆርጣሉ፣ ይሰብራሉ ምናምንና ያ ተፈጥሯዊ የሆነ የእድገት መንገዳቸው ነው። ያንን ነው ማበረታት ያለብን ማለት ነው። ይሄን ፕሮሰስ በስክሪን ስንተካ ወይም ደግሞ ሞባይሎችንም ፊልሞችንም ስናስገባ ምንድነው የሚሆነው? የሚያዩት ነገር በጣም ኢንተረስቲንግ ስለሆነ ወይም ደግሞ ከለርፉል መሆኑ፣ አሻንጉሊት መሆኑ፣ በጣም ኤግዛጀሬት የተደረጉ አክቲቪቲዎች ናቸው አይደለ? በቃ የሆነ ነገር መቷቸው በዚህ ገባው በዚህ ጋር ሲወጣ ምናምን እንደሚያዩትና እሱ በጣም ኢንተረስታቸውን ስለሚጨምረው እሱ ላይ ይፈዛሉ ልጆች። ስለዚህ ያንን ቲቪ ከለመዱ በኋላ ቲቪውን ብታጠፊው ራሱ ያ ፍላጎታቸው ኤክስፕሎር የማድረግ ፍላጎታቸው ይጠፋል። ስለዚህ በምንፈልገው ልክ ኤክስፕሎር አድርገው አያድጉልንም ማለት ነው። በቃ ሀሳባቸውም አይምሯቸውም ሁሉ ነገራቸው ስክሪን ላይ አልቋል። ስለዚህ የሚመስላቸው ዓለም የምትመስላቸው ስክሪን ውስጥ ያዩት ነገር ነው። ስለዚህ እጃቸው ያልጠነከረ፣ አካባቢያቸውን በደንብ የማያውቁ ኢቭን እንዳልኩሽ ነው ከሆነ ጊዜ በኋላ ወስነሽ ራሱ ቲቪውን ብትዘጊው ከዛ ቦታ የመነሳት ፍላጎት የሌላቸው እንደ ልጅ መቦረቅ ብዙም የማይፈልጉ አይነት ልጆችን እንፈጥራለን። ስለዚህ ከዚህ አንፃር እነዚህ ከ1 እስከ 3 ያለው እድሜያቸው ወይም ከተወለዱ እስከ 3 ዓመት ያለው እድሜያቸው ምንም አይነት ስክሪን ሳናሳይ ተፈጥሯዊ በሆነው ነገር ወይም አካባቢያቸው ላይ ኤክስፕሎር እያደረጉ እየዞሩ እየነኩ እየሰበሩ እንትን እያሉ የሚማሩባቸው ታይሞች ናቸው። ከዛ አንፃር ስክሪን በፍጹም አይፈቀድም በምንም አይነት ሁኔታ ውስጥ ቢሆኑ ማለት ነው። ሁለተኛው ከ3 ዓመት በኋላስ ነው። ከ3 ዓመት በኋላ በፓረንት ሱፐርቪዥን ወይም ወላጅ የሚያዩትን ነገር መርጦ በሰዓት ገድቦ በቀን ለ20 ደቂቃ ነው ማክሲመም ልጆች አዩ ከተባሉ ማለት ነው። ከዛ ባደጉ ቁጥር ደቂቃው እየጨመረ ነው የሚሄደው እንጂ እንደ ህፃን ልጅ ግን ማየት የሚችሉት በጣም ጥቂት ደቂቃዎችን ነው ማለት ነው። ስለዚህ ያንን ጥቂት ደቂቃ ከተመለከቱ በኋላ ከቲቪ ዞር ማለት አለባቸው። እንዳልኩሽ ነው እድገት አብዛኛውን ጊዜ እስከ 7 ዓመት እስከ 8 ዓመት ያለው እድገት በጣም አስፈላጊ የሚባለው ጊዜ ነው ለልጆች። መሰረታዊ የሚባለው ጊዜ ከተወለዱ ጀምሮ እስከ 8 ዓመት ነው። ስለዚህ ይሄን 8 ዓመት በተቻለ መጠን አካባቢያቸውን እንዲያዩ ነው ማድረግ ያለብን። ይዘን መውጣት፣ ኤክስፕሎር እንዲያደርጉ ማድረግ፣ አዳዲስ ኢንቫይሮንመንት እንዲያዩ ማድረግ። ቢካዝ አይምሯቸው የሚገነባው ላይክ 85% የሚሆነው አይምሯቸው የሚያልቀው ተገንብቶ በዛ እድሜ ነው። በ5 ዓመታቸው ይጨርሳሉ አድገው ወይዘ ልጆች። ከዛ በኋላ ያለው ያንን እየመነዘሩ መኖር ነው። አዲስ ነገር የሚማሩት በጣም ጥቂት ፐርሰንት ነው ለአዲስ ነገር ክፍት የሚሆኑ አይምሯቸውና ከዛ አንፃር በተቻለ መጠን ከስክሪን ውጪ የሆነ ላይፍ ሊኖራቸው ይገባል። ሌላው ልጆች እኛ ኢዚ ዌይ አውት ስለምንፈልግ ነው ስልክ እየሰጠን የምናበላው፣ ስልክ እየሰጠን ነገር የምናደርገው ኢዚ እንዲሆንልን ስለምንፈልግ ነው እንጂ የተወሰነ 1 2 3 ቀን ኮንሲስተንት ሆነን የሆነ ነገር ብናስለምዳቸው ልጆች ሩል ፎሎወር ናቸው። ህግ ይመራቸዋል ልጆችን። የምግብ ሰዓት ነው ብለሽ ካስቀመጥሽው የምግብ ሰዓት ማክበር ይችላልች። አሁን የመኝታ ሰዓት ነው ካልሽው የመኝታ ሰዓቱን አክብሮ ተነስቶ ገብቶ ይተኛልች። ግን እኛ ምንድነው ብዙ ጊዜ ያንን ማክሲመም 1 ሳምንት የምትሆነውን ስትራግል አንፈልጋት። ኢዚ ዌይ አውት ምንድነው የምግብ ሰዓት ነው የሚለው ለ3 ቀን ከመቸገር ወይ ለሳምንት ከመቸገር ስልክ እየሰጡ 1 ዓመት ሙሉ በስልክ ማብላት ይቀለናልና አንዳንድ ነገሮች እንደ ወላጅ መስተካከል ያለብን ነገር ነው እኛ ትልልቆቹ ማለት ነው። ስለዚህ ኢዚ ዌይ አውት ሳይሆን መሆን ያለበት እንዳልኩሽ ነው ሩል በጣም ፎሎ ማድረግ የሚችሉ ናቸው። በዛ ላይ ደግሞ ተመልካች ናቸው ልጆች። አንቺ የምታረጊውን አይተው ነው። ስለዚህ አንቺ ስትበይ ስልክሽን የምትነካኪ ከሆነ እነሱ መብታቸው ይመስላቸዋል። አንቺ ስትበይ አንቺ ስተኝ የሆነ ስልክሽን እየነካካሽ ከሆነ አንቺ ስታነቢ ስልክሽን እየነካሽ ከሆነ አንቺ የምታረጊውን ነው የሚከተሉት። በተቻለ መጠን እኛ የምናረጋውን ስለሚያዩ ምግብ ሲበሉ ከኛ ጋር እንዲበሉ። አሁን ብዙ ጊዜ ልጆች አንቺ ሻይ እየጠጣሽ ለነሱ ወተት ሰጫቸው ደስ አይላቸውም። አንቺ ወተት እየጠጣሽ ወተት ከሰጠሻቸው ይጠጣሉ። ከዛ አንደኛ ወላጅ የሚያደርገው ማድረግ ያስደስታቸዋል። ሁለተኛ እኩል ነን ብለው ያስባሉ። ሶስተኛ ያ መደረግ ያለበት ነገር ነው ብለው ነው የሚያስቡት። ቢካዝ አንቺም እያረግሽው ነው። ግን ለነሱ ወተት ለአንቺ ሻይ እየጠጣሽ ሻዩን አላስቀምስም ለእናንተ ወተት ነው አይነት ግብግብ ውስጥ ከገባሽ ግን
ልጆቹ ራሱ እምቢ ይላሉ። ሶ ከዛ አንፃር በተቻለ መጠን ወላጆች የተወሰነ እኛም ልፋቷን የተወሰነ እየለፋንም ቢሆን ልጆቻችንን ማሳደግ ብንችል ጥሩ ነው ብዬ አስባለሁ። ቢካዝ መጨረሻ ላይ የትኛውም ወላጅ ባይዘይ ለልጁ ባለው ፍቅር አይታማም። ፍቅር አለ። ስለዚህ ፍቅራችንን እንዴት ነው ኤክስፕረስ የምናደርገው ስለሆነ እሷ ላይ ትንሽ ብናስተካክል ብዬ አስባለሁ። በጣም እውነት ትልቅ ነገር ነው እንግዲህ የተናገርሽው። ማለት ይሄ አይምሯቸውንና ልባቸውን ከፍተው ካዳመጡ እኔ አሁን እንደው ልጅ ቢኖረኝ ሁላ ብዬ አሰብኩኝ። የሚገርምሽ ነገር ልጅ ብታስቸግረኝ በቃ መሳያት ጋር ነው መለከት ይሄ ያሰብኩኝ ነበርና እጅግ በጣም ለምንድነው ተቀርሽ የልጅ አስተዳደግ በጣም ወሳኝ ነው። እኔ አንዳንዴ በጣም እናደድባቸው ልጆች አሉ። ስፔሻሊ ቤተክርስቲያን ላይ የሆነ ቦታ ላይና ወልደሽው ባይዘይ እርግማን ነው ይሉኛል። ምርቃት አይደለም ይሉኛል ነው ለካ ለምን ላሉ ለምን በቃ እንዴ ወላጅ ለምን የራሱን ኃላፊነት አይወጣም? ለምንድን ነው ልጆቹ እንደዚህ ስርዓት አንዳንድ ወይኔ ይሄ ልጅ ባልተወለደ የሚያስብል እውነት ልጆች አሉ በጣም ስርዓት የሌላቸው ታላቅ ታናሽ ማያከብሩ በጣም ብዙ ነገር ግን ልጆቹን አይደለም እንዳልሽው ልጆች ሼፕ ነው የሚደረጉት። ልጅ ያሉ ወላጅ እንደ ቤተሰብ የላቸውም እንደ የምንልባቸው ማለት ነውና እንደዚህ አይነት አክቲቪቲዎች ደግሞ በዚህ ዘመን በጣም አስፈላጊ ናቸው። ይድረስ ለእግዚአብሔር ፕሮጀክት ቀጣይ ፕሮጀክቱ ምንድነው? ብዙ ሰው በእርግጠኝነት ይሄን ያየ ሰው ሁሉ መግዛት ይፈልጋልና የት አካባቢስ መገኘት ይችላል? ስልክ ቁጥርም ካለ በዛው ጠቅላላ አድርገሽ። ቀጣይ ፕሮጀክቶች እንግዲህ እንደ ዓላማ እግዚአብሔር ቢፈቅድ ማስበው ምንድነው ኦርቶዶክሳዊ ለሆኑ ልጆች አክቹሊ ይሄኛው እንትን ኤኒ እምነት ውስጥ ያለ ሰው መጽሐፍ ቅዱስ ፒውርሊ መጽሐፍ ቅዱስ ብቻ ስለሆነ ያለው ኤኒ ኦፕን ማይንድድ የሆነ ክርስቲያን ሊጠቀምበት ይችላል። ምንም እንትን የለውም። ግን ከዚህ ቀጥሎ የሚመጡት ፕሮጀክቶች አሁን ላይ ፕሮሰስ ላይ ያለው አንደኛው ከነዚህ በታች ያሉትስ ነው። ይሄ ከ6 ዓመት ነው የሚጀምረው። ከ3 ዓመት እስከ 7 ዓመት ላሉት ደግሞ እየተሰራ ያለ ፕሮጀክት አለ። ለነሱ ሞር ሪፍሌክሽን ሳይሆን ሞር ጌም ያለበት ሞር ሌሎች አዳዲስ ጨዋታዎች የተጨመሩበት መጽሐፍ እየተሰራ ነው ማለት ነው። እሱ በቅርቡ ይወጣል። ከዛ ውጪ ግን ይሄኛው ከ6 ዓመት እስከ 7 ዓመት እስከ 14 ዓመት ላሉት ልጆች ደግሞ ይሄኛው በመጽሐፍ ቅዱስ ቃል ነው። እንደ ቤተክርስቲያን ደግሞ እኛ ከመጽሐፍ ቅዱስ ውጪ ብዙ መጽሐፍት አለን። አንደኛው የጸሎት መጽሐፍቶች ናቸው። ስለዚህ የጸሎት መጽሐፎችን ስንመለከት ከውዳሴ ማርያም አለ፣ ከመዝሙረ ዳዊት አለ፣ ከአርጋኖን አለ አይደለ? ከነዛ መጽሐፎች ደግሞ የወጡ የጸሎት ላይኖች የጸሎት እንትኖች ቃላቶችን የያዘ ደግሞ ሌላ ሁለተኛ መጽሐፍ አስባለሁ ማለት ነው። ከዛ በኋላ ደግሞ ነገር አበዋለን እኛ ጋር በጣም ብዙ ባይዘይ በጣም ሪች ነች ቤተክርስቲያኗ። በጣም እንዲያውም ያግዘኝ ካለ ራሱ ሌሎቹ ቢሰሩበት ደስ ይለኛል። አንድ ሰው ሰርቶ በቂ አይደለም ለዚህ ቤተክርስቲያን፣ ሁለት ሰው ሰርቶ በቂ አይደለም። እንዲያውም ጥሪ ማቀርበው እኔ በዚህ ሙያ ያለ ሰው ካለ ሌሎች ስራዎችን መስራት ለልጆች የሚችል ሰው ካለ አይዲያ ሞልቷል ደግሞ መስራትም ቢሆን ኤኒቲንግ ብቻ ለልጆች የሚሆን ነገር በጣም ስለሚያስፈልገን ኢንቫይት ማደርገው እንዲያውም ሌሎች ሰዎችም እንዲሰሩት ነው። ሶ መጽሐፎች ነገር አበው አለ፣ ከዛ ስርዓተ ቤተክርስቲያን አለ፣ ከዛ ነገረ ማርያም አለ፣ ከዛ በጣም ብዙ ብቻ ሚስጥራተ ቤተክርስቲያን አለ ምናምና ይሄን ሁሉ ነገር በእንደዚህ አይነት ጌሞች መምጣት ስለሚችሉ ጌሞችን እየፈጠርን እና ደግሞ በመጽሐፍ ብቻ መቅረትም የለበትም። ሌሎች ፐዝሎች አሉ አሁን እየተሰሩ ያሉ ኦልሞስት እሱ ማርኬት ላይ አለ። ፐዝል አለ፣ ከዛ ሌሎች እንደዚህ ማቺንግ ካርድስ፣ ማቺንግ ቦርድ እንደዚህ አይነት ጌሞችም አሉ። ግን ሁሉም ስፒሪቹዋል ኮንተንት ያላቸው ናቸው። ሶ እንደዚህ አይነት ነገሮች ነው ኔክስት የምናስበው ማለት ነው። የት መገኘት ይችላል? ይድረስ ለእግዚአብሔር የሚለው ይሄ የልጆች አክቲቪቲ ቡክ የት ነው መገኛው? እኔ ራሴ ቲክቶክ ላይ በለቀኩበት ሰዓት ብዙ ሰው የት እንደሚገኝ ነበር የጠየቀኝ። ማርኬት ላይ አለ። ለምሳሌ አርጋኖን መጽሐፍ ቤት መጽሐፍ መደብር ቅድስተ ማርያም ጋር አዲስ ስቶር ከፍተዋል። ቅድስተ ማርያም ከቤተክርስቲያኑ ህንጻ ፊት ለፊት አዲስ ስቶር ተከፍቷል። የነሱ እዛ አለ። ሰዎች እዛ ሄደው መጽሐፍ ቤት ማግኘት ይችላሉ ማለት ነው። ከዛ ውጪ ቤታቸው እንዲላክላቸው የሚፈልጉ ሰዎች ደግሞ ስልክ ቁጥር አለን፣ ስልክ ቁጥር አስቀምጠናል። በሱ እየደወሉ ኦርደር ማድረግ ይችላሉ። ቦሌ አካባቢ ላይ ብዙ ሰው ኮሜንቱ ምንድነው ሁሉም ቦታ ቢኖር ላይክ የተለያዩ አካባቢዎች ቢኖሩ የሚል አለ ኮሜንት። እንደዛ እየሞከርን ነው፣ እየሰራን ነው እሱን ለማድረግ። ግን አሁንም ቦሌ አካባቢ ላሉ ሰዎችም
ቦሌ ኤሪያ ላይ አለ። ምናልባት የምታውቂው ከሆነ ቡኮሎጂ ሞርኒንግ ስታር ላይ እዛም አለ መገኘት ይችላል። ከዛ ውጭ ደግሞ እዛ አካባቢ ዴሊቨር ሊደረግላቸው የሚፈልጉ ሰዎችም ስልክ እየደወሉ ዴሊቨር ማድረግ እንችላለን ማለት ነው። ሁሉም ኦፕሽን አለ አቬለብል ነው ማርኬት ላይ እዛ ማግኘት ይችላሉ። ስልክ ቁጥሩን ከስር እናስቀምጥላችኋለን። በስር በምናስቀምጠው ስክሪኑ ላይ በምታዩት ስልክ ቁጥር እንግዲህ ይድረስ ለእግዚአብሔር የተሰኘው የልጆቻችሁን የወደፊት ህይወት የምትገነቡበት አክቲቪቲ ቡክ ነው ከአሁኑ ጀምሮ ማለት ነው። እሷ እንዳለችውም በምስልም እንደተመለከታችሁት ጥቅሶች አሉበት፣ ስዕሎች አሉበት፣ ልጆች እያዩ የሚማሩበት በጣም ብዙ ነገር በቃ ይሄ እንዴት ነው ልጆችን ያማከለ አይምሯቸውን አፕዴት የሚያደርግ ነገሮች ውስጡ ላይ ተካተዋል ማለት ነው። ሁላችሁም እየደወላችሁ ግዙ፣ ያላችሁበት ቦታ ድረስ መምጣት ይችላል ማለት ነው። እውነት ለመናገር እጅግ በጣም ደስ የሚል ቆይታ ነው በእውነት ያደረኩት። በጣም ነው ደስ ያለኝና ለምንድነው እኔ በዙሪያ በጣም ብዙ ልጆች አሉና አሁን አንቺ ስታወሪ እኔ ገብቼ የምሰራውን ነገር ነው እያሰብኩኝ የነበረውም። ያው ልጅ አለ፣ በጣም ልጅ አለ፣ ኦርቶዶክሳዊ ልጆች አሉ ቤተክርስቲያንም ብዙ የምናያቸውና ለነገ ቤተክርስቲያን ተረካቢዎች ናቸው። ዛሬ በዚህ ላይ ይሄን አክቲቪቲ ቡክ ወስደው የሰሩ ያጠኑ ልጆች ነገ ላይ እኔና አንቺ የተቀመጥንበት ቦታ ላይ ይቀመጣሉ። እኛ ዘላለም አንቀመጥም። እኔ ዘላለም ቁጭ ብዬ እንትን አይደለም። ነገ እኔ የሚተካኝ ትውልድ ይመጣል። ግን ምንድነው በቤተ ክርስቲያን ካደገ በእነዚህ አይነት አክቲቪቲ ቡኮች ካለፈ የወላጅ እገዛ ከተደረገበት ነገ የቤተ ክርስቲያንም አልፎ ደግሞ የሀገርም ተረካቢ ናቸው። ስለ ቤተ ክርስቲያን የሚያውቅ መንፈሳዊ ሰው ሀገርን በምን ያህል መንገድ መረከብ እንዳለበት ያውቃል። አንድ ምንም ያልተማረ ዓለማዊ ሰውና መንፈሳዊ ሰው ብታቀርቢ የትኛው ሞር ቫልዩ እንዳለን ሁላችንም የምናውቀው ነውና በእውነት እጅግ በጣም አድርጌ ነው የማመሰግነው ይሄን የመሰለ ደስ የሚል ቆይታ ከኔ ጋር ስላደረግሽ። እንደው በመጨረሻ ግን ለወላጆች የምታስተላልፊው መልእክት ካለ? ለመጀመሪያ ጊዜ ነው እንግዲህ ኦልሞስት 3 አመት ነው ይሄን ስራ ከጀመር። ለወላጆች የሚባል መልእክት አልነበረኝም። አሁን ግን ለወላጆች አንቺ የምታስተላልፊው መልእክት ካለ እድሉ ልስጥሽ። እኔም በጣም ነው ደስ ያለኝ ስለጋበዝሽኝ። ለወላጆች የምለው ነገር ምንድነው በቃ መንፈሳዊ አድርጎ ልጆችን ማሳደግ ቅድምም ብያዋለሁ አማራጭ ያለው ነገር አይደለምና አትሊስት እንደ አገልግሎት ይሁት ልጅን በስነ ስርዓት ማሳደግን እንደ አገልግሎት ተመልከቱት። እናት በወለደ ጸደቀች የሚባል አባባል ብቻ አይደለም። አንድ ሰው ልጅ ወልዶ ለቤተ ክርስቲያን ብቁ አድርጎ ማሳደግ ጸጋን የሚያሰጥ ነገር ነው፣ እግዚአብሔር የሚባርከው ነገር ነውና እግዚአብሔር የምናደርገውን ተጋድሏችንን ዝም ብሎ የሚመለከት አምላክ አይደለም፣ ይከፍለናልና ከዛ አንፃር በተቻለ መጠን ልጆች ያሏቸው ወላጆች ኢቭን አክስት የሆኑ ክርስትና እናት ክርስትና አባት ቅድም ብለናል አይደል? በልጆች አካባቢ ያሉ ሰዎች በጠቅላላ ልጆችን ወደ ቤተክርስቲያን መውሰድን እንደ አገልግሎት አድርጋችሁ አስቡት። በቤተክርስቲያን ይባላል ነፍስን ማዳን ከምንም አይነት አገልግሎት በጣም የተሻለና የበለጠ ነው ይባላልና እያንዳንዱ ሕፃን ልጅ ውስጥ ነፍስ አለ። እያንዳንዱ ወላጅ ነፍስ በእጁ አለ፣ ኃላፊነት የተሰጠው ነፍስ በእጁ አለና እሱን ለቤተክርስቲያን ለምንድነው የሚባለው ለመንግስተ ሰማያት የበቃ አድርጎ ማሳደግ እግዚአብሔር የሚባርከው እግዚአብሔር የሚፈቅደው ነገር ሆኖ ግን የኛም ስራ በውስጡ ስላለ በተቻለ መጠን በሚችሉት ባላቸው ሰዓት ባላቸው ጊዜ ባላቸው ጥቂት ጊዜ ሌሎች ነገሮችን ከሚያወራቸው ባይብል ስቶሪዎችን ቢያወራቸው ምንም እኮ ችግር የለውም። ኮንተንቱን ወደ ቤተክርስቲያን ማምጣት ነው እንጂ እኮ ልጆቻችን እናገኛቸዋለን፣ እናወራቸዋለን፣ አብረናቸው ነው ያለ ነው አይደል? አብረናቸው እየኖርን ግን ቤተክርስቲያንን በተቻለ መጠን በጣም በጥቂቱም ቢሆን ማሳየት ብንሞክር ያቺን ልፋታችንን የሚባርክ እግዚአብሔር ስላለ እሱን እንሞክር ነው የምለው። እንደ አገልግሎት ቆጥረነውም ቢሆን ልጆቻችን ወደ ቤተክርስቲያን ትንሽ እንክፋቸው ነው። አመሰግናለሁ። እንግዲህ ልጆች ሲያድጉ የከሌ ልጅ ነች እኮ መባላቸው አይቀርም። መጥፎም ልጅ ሲሆን ወይ እሱ እኮ ባለጌ ነው የባለጌ ልጅ ነው የሚባለው። ጥሩ ሲሆን ደግሞ ወይ ጨዋ ያሳደጋት ነውና ዛሬ የልጆች መሰረት ወላጆች ናቸው። ነገ የሚመሰገኑበት ልጆቹ ሳይሆኑ ራሳቸው ወላጆች። እኔ እዚህ ጋር አሁን ሚዲያ ላይ ቁጭ ሳይ ወይ ወንደሰን ልጅ ነች ነው የሚባለው እንጂ ሳራ ነች አይደለም። ገብቶሻል አይደለም? ሌላ ቦታ ይሆናል ባሌ ቦታም ሲያዩኝ ወይ ወንደሰን ልጅ እንደዚህ ታበላሰች ነው የሚባለውና ለራሳችን ለነጋችንም ለምስጋናም ለራሳችንም ለልጆቻችንም እንግዲህ በመንፈሳዊ መንገድ ልጆቻችንን አሳድጉ እንላለን። በእውነት እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮጀክት ደግሞ እንደምንገናኝ ምንም ጥያቄ የለኝም።
ተስፋ አደርጋለሁ። እግዚአብሔር ያድርሰን። በጣም አመሰግናለሁ መስዬ። አመሰግናለሁ። ቴንኪው ሳርዬ። ተመልካቾቻችን እንግዲህ የዛሬ ቆይታችን እጅግ በጣም ደስ የሚል ቆይታ ነው። ይድረስ ለእግዚአብሔር። አሁንም ቅድም መሳየት በጠቀሰቻቸው ስቶሮች ሁሉ ሂዳችሁ ማግኘት ትችላላችሁ። አሁንም ድጋሚ በስር በምናስቀምጥላችሁ ስልክ ቁጥር እየደወላችሁ የልጆች አክቲቪቲ ቡኩን ማግኘት ትችላላችሁ ማለት ነው። ካልሆነም ደግሞ መጠየቅ ካስፈለገም ደግሞ ለእኛ ኮመንት ሴክሽን ላይ ብታስቀምጡልን ሙሉ መረጃውን እንሰጣችኋለን ማለት ነው። የዛሬው ቆይታችን ይህን ይመስላል። በቀጣይ በሌላ እንግዳ እስከምንገናኝ ድረስ ቸር ቆዩልን።